ኦሬዲ ክርስቲያኖችና አይሁዶች ኦሬዲ ሊሰቅሉት ነበረ። ሊሰቅሉት የነበረው አምላክ አይደለም ብለው ነበር። በእናንተ አላውቅም፣ በክርስትና እንደዛ ነው። አምላክ አይደለም ነበር የሚሉት የነበረው አይሁዶች። ክርስቲያኖች ናቸው አምላክ ነው የሚሉት የነበረው። ስለዚህ ኦሬዲ ክርስቲያኖች ነበሩ የዛኔ ክርስቲያኖች ሐዋርያቱ ክርስቲያኖች ነበሩ። መቼ ነው ክርስቲያን የተባሉት ሐዋርያት? መቼ ነው ክርስቲያን የተባሉት ሐዋርያት? መባል እኮ አይጠበቅባቸውም። እሱ እግዚአብሔር ነው ይሄን ስም ያወጣላቸው ወይንስ ነብያቶች ናቸው ያወጡላቸው? ክርስቲያን የሚለው ማንም አላወጣላቸውም። ስለዚህ ከአምላክ ዘንድ እውቅና የለውም ማለት ነው ክርስትና የሚለው። አይ እውቅና የለውም ሳይሆን ክርስቲያን የሚለው ቃል የመጣው ሐሳቡ ምንድነው? የሐሳብ ነው። ክርስቲያን የሚለው ቃል ሐሳብ ነው በመጀመሪያ ደረጃ። የአምላክ እንትን አይደለም፣ የአምላክ ስያሜ አይደለም። የአምላክ ስያሜ አይደለም። የነብያቶችም ስያሜ የአምላክ ስያሜ አይደለም ማለት ግን የአምላክ ፈቃድ አይደለም ማለት አይደለም። አምላክ የቱ ጋር ነው ክርስቲያን እንድትሆን የፈቀደው? ክርስቲያን እንደሆንኩ አይደለም እኮ የፈቀደው። ክርስቲያን እንድትሆን ክርስቲያን እንድትሆን አዟል። ክርስቲያን ሁን ብሎ ክርስቲያን ሁኑ ብሎ አላዘዘኝም። በክርስቶስ እመን ብሎ ግን አዞኛል። ኦኬ፣ በክርስቶስ ምን ብለህ እመን አለ? በክርስቶስ ምን ብለህ እመን አለ? አምላክ ነው ብለህ አምላክ ፍጹም ሰው ነው ብለህ እመን ብሎኛል። ጋና እንደሱ ያለ የትጋ ነው ፍጹም ሰው ፍጹም አምላክ ነው ብለህ እመን። ኦኬ፣ ጥቅስ ቁጥሩን እንፈልገው ሐሳቡን ነው እንፈልገው? ቁጥር ላይ ብዙ አይደለም። እሺ ችግር የለም። ሐሳቡን ነው። ሐሳቡ ለምሳሌ አልፋና ኦሜጋ ነው ይላል መጽሐፍ ላይ። አልፋና ኦሜጋ ማለት ነው መጀመሪያና መጨረሻ የሌለው ማለት ነው። ክርስቶስ መጀመሪያና መጨረሻ አለው የለውም? ኦኬ፣ ድንግል ማርያም ማለት ስለሌለው ነው እኮ አልፋና ኦሜጋ ነው የተባለው። ስለሌለው ነው። ቢኖረው ኖሮ አልፋና ኦሜጋ ነው አይባልም ነበር። እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ትያለሽ ይላል። እሱ በሰውነቱ ነው። ኦኬ፣ ስለዚህ አሁን ስለ መለኮት እናወራለን። ፍጹም ሰው ፍጹም መለኮት ነው የሚባለው ለዛ ነው። የለም እንደሱም ግን መጽሐፍ ቅዱስ ላይ የለም። እሺ ክርስቶስ ግን አሁን እኮ አወራን። እሱ አልፋና ኦሜጋ ነው የሚለው ስለ መለኮትነቱ ነው የሚያወራው። መወለዱ ደግሞ በበረት ተወልዶ በእናቱ እቅፍ ማደጉ ደግሞ ሰውነቱን ያመለክታል። ስለ አምላክነት የሚያወራ ነገር የለም። እሱ ጋር አልፋና ኦሜጋ ማለት ነው። አልፋና ኦሜጋ ለሰው ይሆናል እንዴ? እሱ አዎ ይሆናል። ለማ አልፋና ኦሜጋ ለሰው ይሆናል? ትግራይ እሺ አድርግልኝ እስቲ። ዕብራውያን መጽሐፍ ቅዱስ ይዘሃል? አዎ ይዣለሁ። ማውጣት እንዴት እንደምችል ባላውቅም ይዣለሁ። ዕብራውያን ምዕራፍ 7 ከቁጥር 1 ጀምሮ አንብብ። አልፋና ኦሜጋ ከክርስቶስ በላይ የሆነ ሰው ሰጣለሁ። ቆይ አንዴ 2 ሰከንድ 5 ሰከንድ እሱ እስከዚያ ድረስ ልቀጥል እኔ ዕብራውያን ምዕራፍ 7 ከቁጥር 1 ጀምሮ ከክርስቶስ በላይ የሆነ ሰው ነው። ይሄ ሰውዬ ነው የብር ስላሴ ተደርጎ መያዝ አለበት። እንዳይሳቅቅ ዕብራውያን ስንት ነው ያልከኝ? ዕብራውያን ምዕራፍ 7 ስንት? ከቁጥር 1 ጀምሮ አንብበው፣ ድምፅን ከፍ አድርገው። የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጸዲቅ አብርሃም ነገሥታት ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለ። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው። ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። አባትና እናት የትውልድም ቁጥር የለውም። ለዘመኑም ጥንት
ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። የአባቶች አለቃ ልቀጥላ። አባትና እናት የትውልድ ቁጥር የሉትም ይላል። ክርስቶስ ቢያንስ እናት አለው አይደል? ኦኬ፣ አሁን ምን ልትለኝ ፈልገህ ነው? ይሄ ትክክለኛ አልፈና ኦሜጋ ይሄ ነው። ያና አባትና እናት የትውልድ ቁጥር የሉትም። ክርስቶስ የትውልድ ቁጥር አለ የለውም? አለው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ክርስቶስ የትውልድ ቁጥር ሐረግ ብሎ ይጀምራል። ክርስቶስ እናት አለ የለውም? አለው። ይሄ ግን እናትም የለውም አባትም የለውም፣ የትውልድ ቁጥር የሉትም። ከዚያስ አሁን አልፋና ኦሜጋ መሆኑን ሊቀጥል ሊነግርህ ነው። ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዘመኑም ጥንት ለሕይወቱም ፍጻሜ የለውም። ማን? መልከ ጼዴቅ አምላክ ነው አይደለም? ነው። እኔ እኮ ምን ኖርማል እኮ እኔ ያልኩትን የሚደግፍ ሀሳብ ነው እያወራ ያለው እሱ። ማን ነው የሚደግፍ ሀሳብ ነው እያወራ ያለው እሱ? መልከ ጼዴቅ በዘመኑም ጥንት ለሕይወቱም ፍጻሜ አምላክ ነው አይደለም? አምላክ ነው። መልከ ጼዴቅ አምላክ ነው። መልከ ጼዴቅ የተባለው እኮ ክርስቶስ እኮ ነው። ለዛ እኮ ነው። የቱ ጋር ነው እንደሱ የሚለው? መልከ ጼዴቅ ማለት ምን ማለት ነው? የቱ ጋር ነው ኢየሱስ ነው የሚለው? እሺ ከመጀመሪያ ጀምሮ እናንብበው። እንደዛ ከሆነ እንድገመው። መልከ ጼዴቅ ያለው የቱ ጋር ነው? ኢየሱስ የሚለው ቃል በቃል ካላገኘው አይሆንም። የእሱ ነው መልከ ጼዴቅ የሚል እዚህ ሌላ አካል እየጠቀሰልህ ነው። ይህ አካል ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይደለም? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይደለም? ልጅ ነው። ልጅ ማለት ምን ማለት ነው? አሁን ሌላ ርዕስ አትቀይርና ኢየሱስ የእግዚአብሔር ልጅ ነው አይደለም? ልጅ ነው። አዎ። ይሄ ግን መልከ ጼዴቅ የእግዚአብሔር ልጅ ሳይሆን እንደ እግዚአብሔር ልጅ ተመስሎ ይኖራል የሚባል የተባለ አካል ነው። ኢየሱስ ነው ካልከን እናመሰግናለን። ክርስቶስ የእግዚአብሔር ልጅ ነው አይደለም ማለት ነው። ምክንያቱም ምን ይላል? ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ልጅነቱን ቀማው ማለት ነው ክርስቶስ። ይሄ ሰውዬ ነው። አልገባኝም። ሎጂኩ አልገባኝም። እንዴት እንደሆነ አልገባኝም። እሱ ሎጂክ ነው። የዚህ ቃሉ ላይ ያነበብኩት ነው። በመጀመሪያ የጽድቅ ንጉስ ነው። ኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ነው። አባትና እናት የትውልድም ቁጥር የሉትም። ኢየሱስ እናት አለ የለው? አለው። የሰላም ንጉስ የተባለው ማን ነው? ክርስቶስ ነው። አይደለም? ቆይ አንዴ ጥያቄችን እሱ አይደለም። እናት አለ የለውም? ክርስቶስ አለው። በምን? በሰውነቱ አለው። ይሄ ሌላ ነው። እናት የለውም እያለ ነው እኮ። በሰውነት በአምላክነቱማ የለውም። አምላክነት የለውም ክርስቶስ ሲጀመር አምላክነት የለውም። ኢየሱስ የለውም ካለንማ ይሄን እንዴት እንተረጉመዋለን? ይሄ ስለሌላ አካል ነው የሚናገረው እያልኩ ነው። መልከ ጼዴቅ ስለማን ነው? ስለማን ነው? መልከ ጼዴቅ ማን ነው? ያው እና መልከ ጼዴቅ ማለት ምን ይላል? የሳሌም ንጉስ የልዑል የእግዚአብሔር ካህን የሆነ ይህ መልከ ጼዴቅ የተባለው ያው አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከ ይላል። ይሄ መልከ ጼዴቅ። ስለዚህ ይህ አካል እናት የለውም ይለናል። ክርስቶስ ግን እናት አለው። እናትም አባትም የሌሉት አካል ነው። ይሄ እሱን እንኳን አልካድኩም። እሱ አባትና እናት ሲጀመር አባት የለውም፣ እናት አለው። ይሄ ግን እናት የለውም። አልካድኩም። እናት የሌለው እኮ በአምላክነቱ እናት የለውም ነው እያልኩ ያለሁት እኔ ደግሞ። መልከ ጼዴቅ ይሄ ክርስቶስ ነው የምትል እናንተ ከምን ማስረጃ ይዘህ ነው? ማን ነው ክርስቶስ ነው ብሎ የሰላም አባት ክርስቶስ ነው ብሎ ይፈታልህ ማለት ነው? የሰላም አባት የሰላም አለቃ የሚል ቦታ አለ። ሌላ ቦታ የሰላም አለቃ ተብሎ የተጠራው ክርስቶስ ነው። የቱ ጋር ነው ክርስቶስ የሰላም አለቃ ነኝ ያለው? በጣም ጥሩ መጣ። እሺ ማስረጃ ልትለኝ ነው አሁን አይደለ? ቁጥር ልትለኝ ነው? እሺ ሌላ ጊዜ እንዲህ ተዘጋጅቼ ልምጣሽ። አሁን ግን ወደ ቶፒኩ እንመለስ። እሺ ግን ክርስቶስ የሰላም አለቃ ነኝ የትም ቦታ ላይ አላለም። እንዳውም እኔ በምድር ላይ ሰላምን ለማምጣት የመጣሁት ብላችሁ ሰይፍን ላመጣ ነው የመጣሁት ብሏል። እሱንም ብሏል። ሰይፍ ላመጣ ነው የመጣሁት ሲል ምን ለማለት ፈልጎ ነው? የሰላም አለቃ ነኝ አላለም ነው። የሰይፍ አለቃ ነው ክርስቶስ እንደመጽሐፍ። እሱን ሌላ ጊዜ አመጣላለሁ። ሰይፍ ላመጣ ነው የመጣሁት ግን ለማለት የፈለገው ልፈርድ ነው የመጣሁት እያለ ስለሆነ ነው። አይደለም እንደዚያ ትክክለኛ ሰይፍ ነው። ስለ ጎራዴ ነው እያወራሁ። እሺ እንለፈው። ይሄን እንለፈውና ወደ ቅድሙ ቶፒክ እንመለስ። በደንብ አስረድቼ ነው የምታልፈው። ኢየሱስ ክርስቶስ ግን አደራ ሌላም ጊዜ ታስገባኛለህ። እሱ
ኢየሱስ ክርስቶስ ሐዋርያቶችን ሰይፍ ገዝታችሁ ተከተሉኝ ብሏቸዋል አላላቸውም? ሰይፍ ገዝታችሁ ተከተሉኝ ብሏቸዋል አላላቸውም? ሰይፍ ገዝታችሁ ተከተሉኝ ሰይፍ ግዙ ብሏል አላለም ክርስቶስ ሐዋርያቶች? ሰይፍ ግዙ ጦርና ጎራዴ ልበሱ፣ ጥሩር ታጠቁ የሚል ቦታ አለ ሀሳቡ ማለት ነው። እሱ ደግሞ ከታችና ከላይ ደግሞ ምንድነው የሚለኝ እዛ ቦታ ላይ የጽድቅን ጥሩር ልበሱ ነው የሚለው። እያንዳንዱ ጥሩር የሚለውን ጎራዴ ምናምን የሚለው ቦታ ላይ ጽድቅ፣ መፍራት፣ ፍቅር ምናምን የሚል ከፊት ለፊቱ አለው እንዳለ። እነዚህ ነገር ታጠቁ ለማለት ፈልጎ ነው። ምን አይደለም የጠየቁት። ኢየሱስ ክርስቶስ ሰይፍ ግዙ ብሎ አዟል አላዘዘም? እኔ እንጃ። ሰይፍ ግዙ ለጦርነት ነው? ሰይፍ ግዙ ብሎ አዟል አላዘዘም? እኔ እንጃ። አዞ ሊሆን ይችላል፣ አላውቅም። አዟል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሰይፍን ግዙ ብሎ አዟል። ምን ይላል እዚህ ጋር? እርሱም አሁን ግን ኮረጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ፣ የሌለውም ልብሱ ሽጦ ሰይፍ ይግዛ አለ እላቸዋለሁ። ይህ ከአመፀኞች ጋር ተቆጠረ ተብሎ የተጻፈ በእኔ ሊፈጸም ግድ ነው። አሁን ስለ እኔ የሚሆነው አሁን ይፈጸማል አላቸው። እርሱም ጌታ ሆይ እነሆ በዚህ 2 ሰይፎች አሉ አሉት። እርሱም ይበቃል አላቸው። ወጥቶም እንደለማዱ ደብረ ዘይት ሄደ። ኦኬ፣ ምን ላይ ነበረ ጥቅሱ? አንዴ ልጻፈው። የሉቃስ ወንጌል ምዕራፍ 22 ቁጥር 36። ሉቃስ 22:36። ሉቃስ ወንጌል ምዕራፍ 22 ቁጥር 36። ኦኬ፣ እሺ 22:36። በጣም የሚገርመው ህፃናቶችን አስቀድላል አይደል? ኢየሱስ ክርስቶስ እየደመርክብኝ ነው። ነጥብ ያስቆጠርክብኝ ነው። ነጥብ ለማስቆጠር ያስመሰለብህ ነው እሱ። ወደ ርዕሳችን እንመለስ። እሺ፣ ጠይቅሽ ጥያቄ እስካለ ቅድም ምን ላይ ነበርን? አይሁዶችን እና ክርስቲያኖች ስልክ ነው። ክርስቲያኖች መቼ ነው የተባሉት ምናምን ብላ ይጀመርከው። ኦልሬዲ እንደተገደለ መሰላቸው። ሁሉ አንድ እዚህ ላይ አንድ ነገር በለሽ ይቅርታና ሰይፍ ስላልከው ነገር አንድ ትንሽ ማብራሪያ ልስጥና ልለፍ ብዬ ነው። ጥያቄ ያለኝ ጥያቄን ቀጥዬ አቀርብልሃለሁ፣ ግን ስለ ሰይፉ ማብራሪያ ልስጥ ብዬ ምክንያቱም ኢየሱስ ክርስቶስ በሰይፍ የተቆረጠውን ጆሮ የመለሰ አምላክ ነው እንጂ በሰይፍ ያላመኑትን የቆረጠ ወይም ደግሞ በሰይፍ ጦርነት የገባ አይደለም ክርስቶስ። ጳውሎስ እና ጴጥሮስ በነበሩበት ጊዜ በቅናት ተነሳስተው ጆሮ በጠሱ፣ ጆሮውን መለሰለት ይላል መጽሐፍ ቅዱስ። ይሄን ላብራራለህ ብዬ ነው። ጊዜ ከሰጣኝ ደግሞ 1-2 ጥያቄዎች አለ ጠይቃለሁ። መለሱ ሳይሆን አሁን ሰይፍን ግዙ ብሎ አዞ ነበር ክርስቶስ። ሰይፍን ግዙ ብሎ አዞ ነበር። ሰይፉን ግዙ ብሎ አዞ እነሱም ገዝተዋል። የገዙት ምን አይነት ሰይፍ ነው ብለን ስናይ ጎራዴ ነው የገዙት ሐዋርያቶች። ከእናንተ በላይ ክርስቶስን ቃሉን የሚረዱት ሐዋርያቶች ናቸው። ጴጥሮስ ይህን ተረዳና ጎራዴ ሰይፍ ገዝቶ አንግቦ ይከተለው ነበር። ጎራዴ ሰይፍ እንደዚህ አንግቦ ይከተለው ነበር። እያየው ክርስቶስ ይሄን ጎራዴህን ጣል ምናምን አላለው። ጭራሽ ጆሮ የሚቆርጥ ጎራዴ ነው የገዛው። ጆሮ ከቆረጠ በኋላ ጆሮውን መለሰለት። መመለሱ ችግር የለው። ነቢያቶች ተአምር ይሰራሉ። ያን መመለሱ የሚደንቅ ነገር አይደለም። ታቸዋል። ግን እነሱ የተረዱት ምንድን ነው? ከእናንተ በላይ ክርስቶስን ቃል የሚረዱት ጎራዴ ነው። ሰይፍን ግዙ ሲላቸው ጊዜ ያን ገዝተው ይከተሉት ነበር። በጣም የሚያሳዝነው ግን ሊይዙት በመጡ ጊዜ ፈሪሳውያኖች አምልጣሉ፣ ነኩት። ሁላቸውም ሊይዙትን በመጡ ጊዜ አለ ሁሉም ደቀ መዝሙር ጥለውት ሸሹ ይላል። ብቻውን እስኪቀር ድረስ አመለጡ። አንድ ነበር ብቻውን የቀረ፣ እሱ ግልድሙን ጥሎ ሄደ ይላል። ግልድም የሸርጥ ምንድን ነው? ግልድም ነው የሚባለው። ልብስን ጥሎ እርቃኑን ሸሸ ይላል። እንዳጠቃላይ ነግራቸዋል። እሱም በዛሬዋ ሌሊት ሁላቸውም ስለ እኔ ትሰናከላላችሁ፣ እያንዳንዳቸውም ወደ ቤታቸው ትሸሻላችሁ ጥላችሁኝ አላቸው። ዳሩ ግን የላከኝ ከእኔ ጋር ስለሆነ እርሱ አይተወኝም አላቸው።
ተመልከት። አይተወኝም፣ ለጠላት አሳልፎ አይሰጠኝም ነው የላከኝ ከእኔ ጋር ስለሆነ አላቸው። አይተወንም እርሱ እንዳለው ሁሉም ጥለውት ሸሹ። ያ የላከው ግን አምላኩ ለጠላቶቹ አሳልፎ አልሰጠውም። አድናይ ብሎ ለምኖታልና አይተወኝም ብሎ ተናግሯል እሱ ክርስቶስ። ያ የተሰቀለው አካልስ ስለምን ተውከኝ ብሏል፣ እንደተተወ ገልጿል። ያ አካል እሱ አይደለም ምንላቸው። ለዚህ ነው አይተወኝም ብሎ ክርስቶስ ተናግሯል። አትቶታል ማለት እሱን ሐሰተኛ ማድረግ ነው። ያ የተሰቀለው አካል ምን አለ? ስለምን አምላኬ አምላኬ ሆይ ስለምን ተውከኝ አለ። በቀንም እጠራለሁ በሌሊትም እጠራለሁ ድምፄን ግን አትሰማኝም አለ። ክርስቶስ ግን ምን ብሎ ነበር? አላዛርን ሲያስነሳ አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ ያለ አካል ነው። አልተሰማልኝም ጸሎቴ እያለ ግን ያ ስሞታን ሲያቀርብ ነበር። እሺ ጥያቄ ያለው ይቀጥል። አቋርጠኝ ነበር ልቀጥለው። ኦኬ እና ጥያቄውን ልቀጥል። እሺ እድል አንድ ከላይ ከይቅርታ ጋር አንድ ጥያቄ ጠይቅና ተመልሰህ ትጠይቃለህ። ሆነ ጠይቅ ማይቀጥል። እሺ እኔ የምጠይቀው ጥያቄ እሱ ስለ በጀነት ስላለው የግብረ ስጋ ግንኙነትና ስለ ቆነጃጅ ሴቶች ላይ የእስልምና አስተምሮ ስለሚናገረው ነገር ነው። አምላክ ፊት እንደዛ ማድረግ ይቻላል ወይ በጀነት? ከጀነት ደግሞ አዳምና ሔዋ የወጡት አጸያፊ ነገር ትእዛዝን ስለጣሱ አትብሉ የተባሉትን ፍሬ ስለበሉ አይደለም እንዴ በትንሽ ጥፋት ከጀነት እንዲወጡ የተደረጉት? በመቀጠል አምላክ ፊት እንዴት ነው ቆነጃጅ ሴቶች ጋር የሚተኛው? እንዴት ነው ግብረ ስጋ ግንኙነት በአምላክ ፊት የምታደርገው በጀነት? እና ይሄ የእስልምና አስተምሮ ሊገባኝ አልቻለም። ሁለተኛ ጥያቄ ደግሞ 4 ስለማግባት ከዛም በላይ ስለማግባት ስለሚለው ፈጣሪ አዳምን ሲፈጥር ከግራ ጎኑ ነው አንድ ሴት የፈጠረልን። እግዚአብሔር ፈጣሪ የማያውቀው ነገር የለም። አላህ ሁሉን ነገር ያውቃል፣ በቃል ሁሉን ነገር ፈጥሯልና የሰውን ስህተት ስለሚያውቀው ቀድሞ የዛን ጊዜ ለምን 4 አልፈጠረለትም? ከአዳም ጎን ካጥንቱ ማለት ነው። እና ይሄ ነገር አልተብራራለኝም እና እስኪ በእስልምና አስተምሮ እንዴት ይላል የሚለውን ነው። እሺ በአምላክ ፊት እንዴት ያደርጋሉ ከሆነ በአምላክ ፊት አይደለም በቤታቸው ውስጥ ነው። ልክ ዛሬ ሰዎች በቤታቸው ውስጥ እንደሚያደርጉት ማለት ነው። በአምላክ ፊት አያደርጉም። ሄደው የራሳቸው ቤት ያላቸው በገነት ውስጥ ቤቶች አሉ። ያ ነው እሱ ከሆነ። ሌላኛው ነገር ስለ ህግ ነው አሁን የምናወራው። ስለ 4 ማግባት ስናወራ ጊዜ የአምላክ ድንጋጌ ነው። አምላክ ባለፉት ላይ መጽሐፍትን አውርዷል ብለህ ታምናለህ። ለምሳሌ ኦሪትንና ወንጌልን። በእነዚህ ላይ አንድ ብቻ አግቡ፣ ከአንድ በላይ ማግባት ዝሙት ነው። ከአንድ በላይ ማግባት ዝሙት ሆነ ዛኔ ችግር የለም። ነገር ግን የትኛውም የመጽሐፍ ላይ ችግር የለም። ከአንድ በላይ ማግባት ኃጢአት ነው። ከአንድ በላይ አታግቡ ተብሎ የተደረገበት ቦታ የለም። ኢስላም ነው እንዳውም መጥቶ እስከ 4 ብሎ የገደበው። እንደ መጽሐፍ ቅዱስ አንድ ሰው 1 ሚሊዮን ቢያገባ የሚከለክል አለቃላችሁ ከአንድ በላይ ማግባት ክልክል ነው የተባለበት ካለ ማንቃት ትችላላችሁ። አለ ሰው ልጅ መጽሐፍ ቅዱስ ላይ ካለ መጽሐፍ ቅዱስ ላይ ከአንድ በላይ አታግቡ የሚል መጽሐፍ ቅዱስ ላይ ስለ ጋብቻ ሲናገር ጳውሎስም ሲናገር ክርስቶስም ሲናገር ጋብቻ አንድ ነች። አንድ ጋብቻ አለ በቤተ ክርስቲያን ፊት ነው የሚለው። እሱ መፍታትም አትችልም። ዝሙት ካላደረገች ባለቤትህ መፍታት አትችልም ወይ ካልሞተች። ጥያቄ ሳይሆን ከአንድ በላይ አታግቡ የሚል የሚከለክል ስለ ክልከላ ነው። አግቡ የሚል አይደለም። አንድ አግቡ ቢል ችግር የለም። ከአንድ በላይ አግቡ ወይም አታግቡ የሚል ስለዚህ የሚከለክል የለም። ዘካናርና የሚከለክል የለም። ነገር ግን እንደፈቀደ የሚያመላክቱ ጥቅሶችን ለስተን ሄደን አንድ በላይ ማለት ነው። ከአንድ በላይ እንደሚፈቅድ ጥቅሶችን ለስተን መጽሐፍ ቅዱስ ላይ እግዚአብሔር አንድ ሰው 2 ሚስት ቢኖረው
አልተቆጣም። እንዳውም ሁለት ሚስቶችን እንዴት ማስተዳደር እንዳለበት ህግና ስርዓትን አውጥቷል። ያልተደነገገ ነገር ህግና ስርዓትን አያወጣም። ያልተደነገገ ኃጢአት ነው ይላል። አንድ ሰው ሁለት ሚስት ብትኖረው እያለ እግዚአብሔር ይናገራል። እንዴት አድርጎ ሁለት ሚስቶችን ማስተዳደር እንዳለበት ህግና ስርዓትን ያወጣለት ታላላ። ይህ ከአንድ በላይ ያልተከለከለ መሆኑን የሚያሳይ ነው። እንዳውም የተፈቀደ መሆኑን ያሳያል። የተፈቀደ ህግና ለተፈቀደ ነገር ነው ህግና ስርዓትን የሚያወጣና ማለት ነው። እሺ እሱ ነው ሌልጠይቁ እሱ በመጽሐፍ ቅዱስ ተምሮ ማለት ስለ ጋብቻ እግዚአብሔር ከአንድም ሁለት አግብተው የወለዱትን ልጃቸውን በመቅስፈት ሲመታ ይናገራል መጽሐፍ ቅዱስ ላይ። ስህተት ነው። ወልደዋል፣ ነቢያቶችም ወልደዋል። ሰው ላይ አንዴ ከአንድ በላይ በማግባታቸው የተቆጣባቸው አንድም ሰው ልታመጣ ከአንድ በላይ አግብተዋል ቅዱሳን። አንደኛውንም ግን ለምን ሁለተኛ ገባ ብሎ እንትን ያለበት ቦታ የለም። እዚህ ጋር እግዚአብሔር ከማን ጋር ነው የሚጮህ ድምፅ አለው? ሚት አድርጉት። እግዚአብሔር ምን ይላል? ያው ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ይላል እግዚአብሔር። ይሄ ሰው ኃጢአት አድርጓል ምናምን ለአይልም። እንዳውም ህግና ስርዓትን ያወጣል እንዴት አድርጎ ማስተዳደር እንዳለበት ያባል። ለአንድ ሰው ሁለት ሚስቶች ቢኖሩት፣ ያው ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ለእርሱም የተወደደችው ደግሞም የተጠላችው ልጆችን ቢወልዱ ያው ህግ እያወጣ ነው። በምን መልኩ ማስተዳደር አለበት ያ ሰው? በኩሩም ከተጠላችው ሚስት የተወለደው ልጅ ቢሆን ለልጆቹ ከብቱን በሚያወርስበት ቀን ከተጠላችው ሚስት በተወለደው በኩሩ ፊት ከተወደደችው ሚስት የተወለደውን ልጅ በኩር ያድርገው ዘንድ አይገባውም። ነገር ግን ከከብቱ 2 እጥፍ ለእርሱ መስጠት ከተጠላችው ሚስት የተወለደው ልጅ በኩር እንደሆነ ያስታውቅ። ኃይሉ መጀመሪያ ነውና በኩርነቱ የእርሱ ነው። አየህ፣ አንድ ሰው 2 ሚስት ቢኖሩት እንዴት አድርጎ ማስተዳደር እንዳለበት ህግና ስርዓትን ያወጣል እግዚአብሔር። ይሄ ነው እና ይህ ብቻ አይደለም። እነ አብርሃም ከአንድ በላይ አግብተዋል። እነ ዳዊት ከአንድ በላይ አግብተዋል። እነዚህን ሁሉ አንድም ቦታ ላይ ከአንድ በላይ ለምን ያገባቸው ብሎ የኮነነባቸው ቦታ አታገኝም። ፊት በኦሪዮ ላይ ካደረሰው በደል በቀር ክፉ ነገር አላደረገም ይላል። አየህ፣ ከአንድ በላይ ማግባትን ኮንነውበታል ወይ? በፍጹም። አንዲት ስራ ነው የኮነነበት። በኦሪዮ ላይ ያደረገው በደል ብቻ ነው ይላል። ከአንድ በላይ ማግባቱን ግን ያንን አልወቀሰበትም። አብርሃምን እንውሰድ። አብርሃም ከአንድ በላይ ሚስቶች ነበሩት። እግዚአብሔር ምን ይላል? አብርሃም ግን ትእዛዜን ጠብቋል እያለ ቃል በቃል ይመሰክርለታል። እና ይህ ነው ከአንድ በላይ ቢያገባ ሰውየው በምን መልኩ ማስተዳደር እንዳለበት ህግና ስርዓትን ያወጣል እግዚአብሔር። እሺ ይህ ነው። እሺ እኔ አሁን ልጠይቅ። እሺ ወደ ቅድሙ ልመለስና ሌላም አንድ የሚጨምረው አለ አያይዤ። ክርስቲያንና አይሁዶቹ አልመሲህ ኢሳ እንደተሰቀለ እንዲያስቡ ያደረጋቸው ማን ነው? እነሱ እንግዲህ የራሳቸው ስራ ነው። አምላክ አላህ ሱብሓነሁ ወተዓላ እንዲያስቡ አላደረገም። እሱን ከሆነ ጥያቄ እንደዛ የሚል ኢንፎርሜሽን ደርሶኝ ነው። እኔ ግን አላህ አላደረገም በፍጹም። እንደዛ እንዲያስቡ ሸወድኳቸው የሚል ቦታ አለ ስለተባልኩኝ ነው። የለም ስህተት ነው። ሸወድኳቸው አላለም። ቀበላቸው እነሱን እንግዲህ እዚህ እንዳውም ሰዎች ችግር የለም። የሚገርማችሁ ሸይኹል ኢስላም ኢብኑ ተይሚያ ምን ይላል? በመሰቀሉ የተጭበረበሩ ሰዎች ካሉ ካልተገለጠላቸው ይሄ ነገር ተሰቅሏል ብለው ቢያምኑ ራሱ እስከ መጨረሻው ዘመን ነብይ ድረስ ባለው መካከል ላይ ያሉ ሰዎች በስተታቸው አይጠየቁበትም ብሏል። ገብተዋል። እሱን አምላክ በማድረጋቸው ነው ግን የሚጠየቁት እንጂ አይ ተገድሏል፣ ተገድሏል፣ አልተገደለም፣ ተሰቅሏል፣ አልተሰቀለም በሚለው ተወዛግበው ከሆነ እነዚያ ሰዎች ያልሰሙ ሰዎች በቦታው ግማሽ ተሰቅሏል ብለው ነግሯቸው ከሆነ ገብተዋል አይደለ? ያላየ ሰው ለምሳሌ አይጠየቅበትም። እስከ መቼ ድረስ ግን አልተገደለም አልተሰቀለም የሚል የአምላክ ቃል እስኪመጣበት ድረስ ከመጨረሻው ዘመን ላይ ማለት ነው። አላህ ኡዝር ሰጥቷቸዋል፣ ምክንያት ሁሉ ሰጥቷቸዋል። አላዩማ እነዚህ ሰዎች። አንድ ነቢይ ተሰቅሏል ወይም ተገድሏል ብለህ ብታምን አንተ ያ ከመሰለህ ለምን ይሄን አመንክ ብሎ አላህ አይጠይቅም። ነገር ግን የሚጠየቁት በምንድን ነው? እርሱን አምላክ ስለማድረጋቸው እንጂ በዚያ ጉዳይ ላይ ቢጭበረበሩ ራሱ እነዚህ ሰዎች እንደው ቢመስላቸው ራሱ አላህ በዚህ ነገር አይጠይቃቸውም። ነገር ግን አልገደሉትም አልሰቀሉትም የሚለው ቃል ከወረደ በኋላ ግን የዛኔ ዑዝር የላቸውም። ኸላስ ያንን አምላክ በቀጣዩ ነብይ ላይ ገለጸ። ቃሉ አልገደሉትም አልሰቀሉትም እኔ አሳርጌዋለሁኝ ወስጄዋለሁኝ ይላል። ወደ ሁለተኛው ሰማይ በክብር ወስደታል። በክብር ሁለተኛው ሰማይ ላይ ይገኛል መሲሁ። እሺ
ኦኬ እሺ። አንድ ሰው በእናቱ ማህፀን ሳለ ልደቱ፣ ሞቱ፣ ተግባሩና እድሉ ይጻፍበታል የሚል ነገር ሰምቼ ነበር። እሱ ደግሞ ስለ አምላክ ቅድመ እውቀት ነው። አላህ ስብሐነሁ ወተዓላ ነገራቶችን ከመከሰታቸው በፊት ቀድሞ ያውቃቸዋል። አንድ ሰው ለምሳሌ እኔ ከመወለዴ በፊት ምድር ላይ ምን ያክል ዓመት እንደምኖር እሱ ነው ወሰነው። ይሄንን በምድር ላይ ምን እንደምሰራ ግን ቀድሞ ያውቃል። ያን ወስኖብኝ ነው ወይ? አይደለም። በራሴ ነፃ ምርጫ ፈቃድ ወድጄና ፈቅጄ የምሰራቸው ናቸው። ግን ያን ራሱ ቀድሞ ያውቀዋል። ስለ ወደፊት የሚያውቅ ነውና እርሱ የማያውቅ ከሆነም አምላክ ሊሆን አይችልም። አምላክ ማለት እውቀቱ የተገደበ አይደለም። ስለ ፍጥረታቶቼ የኋላቸውንም የፊታቸውንም ሁሉ አውቃለሁኝ ይላል። ይህን እድሜን እሱ ነው የወሰነው። ምን ያክል ዓመት ይኖራል ሁሴን ራሱን የወሰነው። በዚህ ላይ አላስመረጠኝም። 50 ዓመት ልስጥህ 60 ዓመት አላለኝም። የወሰነልኝ እድሜ አለ። ሊኩል ኡመትን አጀል ኢዛ ጃአ አጀሉሁም ፈላ የስተእኽሩነ ሰዓተን ወላ የስተቅዲሙን ይላል። ለሁሉም ሰው የወሰንኩለት ጊዜ ገደብ አለው እድሜ። ከዚያ ያ ጊዜያቸው ከመጣ ወደፊትም ወደኋላ አይሉም። በዚያች ጊዜ ይሞታሉ ብሏል። ነገር ግን በዚያን ጊዜ የምሰራው ስራስ ቀድሞ ወስኖብኝ ነው? እንዲህ መጥፎ ነገር እንድሰራ ጥሩ ነገር እንድሰራ ደግሞ ወስኖልኝ ነው? አይደለም። እነዚህን በዚህ ላይ ነፃ ምርጫ ፈቃድ ሰጥቶኛል። የራሴ ፈቃድና ፍላጎት ናቸው እነዚያ ስራዎች፣ ጽድቅ መሆኑ ኃጢአት። በዚያ ላይ ግን ምን አለው አምላክ ከተባለ ድርሻው ምንድን ነው? ቅድመ እውቀት አለው። በዚያ ላይ ቀድሞ ያውቃቸዋል። ገብቶሃል አይደለ? ያን የሚያውቀውን ደግሞ አሰፈረው። ባያሰፍረውም ራሱ ያ እንደሚከሰት ያውቃል ቀድሞ። ገብቶሃል አይደለ? ጻፈው ሲባል ያ ነው የምንሰራውን ቀድሞ ስለሚያውቀው እንደምንሰራው ነው እንጂ እንድንሰራው አይደለም የጻፈበት። እንድንሰራው ቀድሞ አንተን ለጥሩ ለመጥፎ ብሎ ቢያዘጋጀን ኑሮ የዛኔ ተጠያቂ አንሆንም ነበር። ራሱ ነው እንዳይወሰነው። እንደዛ ግን አይደለም ያደረገው። በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ለምሳሌ በእነዚያ ላይ አንጠይቅበትም። ቅድም እንዳነሳሁልህ እድሜ ለምን 50 ዓመት ብቻ ኖርክ ብሎ አይጠይቀኝም። የትንሣኤ ቀን ራሱ ነው ያን የወሰነው። ልክ እንዲሁ ወንድ ልጅ እንደሆን ቀድሞ ነው የወሰነው። ነገ የትንሣኤ ቀን አይጠይቀኝም። ራሱ በወሰነብኝ ነገር ላይ ለምን ሴት አልሆንክም? እዚህ ጋር ግን እሱ አሁን እዚህ ጋር ልደትና ሞቱን ወስኗል፣ ተግባርና እድሉን ግን አልወሰንም እያልክ ነው። ግን ደግሞ ልደቱም ሞቱም ተግባሩም እድሉም ተጽፏል ይላል። ተጽፏል የሚለውን ቃል ለሁለቱ እሱ ወስኗል፣ ለሁለቱ ደግሞ እሱ አልወሰንም የሚል ዴፊኒሽን በራሳችን መስጠት እንችላለን። እሱ እንደዛ ነው። ቅድመ እውቀት ነው ያለው በስራዎቻችን ላይ። ስለ ስራዎቻችን ሲናገር የፈለገ ይመን የፈለገ ይካድ፣ የፈለገ መልካም ስራ የፈለገ መጥፎ ስራ እያለ እነዚህን ይነግረናል በቁርአን ላይ። ያንን ነፃ ምርጫ ፈቃድ ለእኛ እንደሰጠ ይነግረናል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ ይላል። ላመነው ገነትን አዘጋጅቼለታለሁኝ፣ ለካደው ደግሞ ገሃነምን አዘጋጅቼለታለሁኝ እያለ ይነግረናል። ለእኛ ነው የተዋቸው። እነዚያን ወደ ገነት እንደምንገባ እንደ ገሃነም የምንገባው ራሱ እነዚህም በስራዎቻችን ውጤት እንደሆነ ይነግረናል በቁርአን ላይ። ቀድሞ ግን ያውቀዋል ወይ ወደ ገነት ወደ ገሃነም እንደምንገባ? አዎ። ስለ ወደፊቱ ካላወቀ አምላክ ሊሆን አይችልም። ከአምላክነት ባህሪው ምንድን ነው? የፍጥረታቱን የፊታቸውን ሁሉ የሚያውቅ ነው። ያዕለሙ ማ በይነ አይዲህም ይላል። የፍጥረታቶችን የፊታቸውን ሁሉ የማውቅ ነኝ ይላል። ያ ግን ገነትና ገሃነም የምንገባው በምንድን ነው ከተባለ ራሱ ሲናገር ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላል። ስትሰሩ በነበራችሁ ስራ ምክንያት የገሃነምን እሳት ግቡና ቅመሱ ይባላሉ አለ። በጻፍኩባቸው ምክንያት አይደለም የሚለው ስትሰሩ በነበራችሁበት አለ። ስለ ገነት ሰዎችም ሲናገር ምን አለ? ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን አለ። ይችን ጀነትን ስትሰሩ በነበራችሁ ስራ ወረሳችኋት ይሆን ይለናል። በዚህ ጉዳይ አዳም አላህን ያሳተው ወይስ ራሱን የሳተው? ራሱ ነው። አላህ እንዳውም ከልክሎታል። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅክ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ ነው። አስጠነቀቀው አላህ። ሰሂህ አልቡኻሪ 6614 ታውጣልኛለህ? ማውጣት ስለማልችል ነው። ችግር የለውም። ሙሳና አደም ያደረጉት ወሬ ነው አይደል? ባጭሩ አዶን ነው። ጥቅሱን ጽፌው ነው በወሬ መሀል በክርክር መሀል ስለ ቅድመ እውቀቱ የሚያወራ ነው። ስለ ቅድመ እውቀቱ በዚያ ነገር ላይ አላህ ቀድሞ ማወቁን ያን ነው አላህ ጻፈብኝ እያለ እየተናገረ ያለው። ቅድም ከጠየቀው ጋር አንድ አይነት ጥያቄ ነው፣ ግን ላውጣለህ እኮ እዚህ ጋር አሁን ምን ታውቃለህ? ጥቅሱን የጻፍኩበት የማስታወሻ ያዝኩበት ምክንያት ለምን ያጠመመው አላህ ነው የሚል ኮንሰፕት ስላለው ነው። እንደዛ አይልም። አላህ ያጠመመው አይደለም የሚለው። እሺ ለማንኛውም ላንብብልህ። እንደዛ አይደለም የሚለው ከ40 ዓመት በፊት ጽፎበታል የሚል ኮንሰፕት አለው። አተሉምኒ ዐላ አምሪን ቀደረሁ ከተበሁ ላሁ ዐለየ ቀብለ አን የኽሉቀኒ ቢ40 ሰነተን። እሱን ነው እያልኩ ያለሁት። አላህ እኔን ከመፍጠሩ ከ40 ዓመት በፊት
በጻፈብኝ ነገር ላይ ይላል። መጽሐፍ ሲባል ቅድም እንዳስረዳሁ ነው። ስለ ፍጥረታቶቹ ስለሚሰሩት ነገር ቅድመ እውቀት አለው። ያንን ደግሞ ቀድሞ አስፈሩታል። አለማድረግ ይችል ነበር ግን ቢፈልግ ያው ቢፈልግ አላህ አሁን እያለ አጠቃላይ ምድር ሰው ከፈለጋቸው ቢፈልግ አማኝ አድርጋቸዋል እያለ ይነግረናል እኮ። መላእክቶችን ለምሳሌ አማኝ ብቻ አድርጓቸዋል። ከሃዲ የለም። አዳም ቢፈልግ አለማድረግ ይችል ነበር። አዳም ቢፈልግ አለማድረግ ይችል ነበር። ለራሱ የተሰጠው ነፃ ምርጫ ፍቃድ ነው። ተጽፎበታል። ኦልሬዲ ተጽፎበታል። የሚቀድመ እውቀት አለው አላህ ማለት ነው እያልኩ ነው። ያን የሚያውቀውን ደግሞ አሰፈረው ማለት ነው። እንዲሰራ ሳይሆን የተጻፈበት እንደሚሰራ ነው። እንዲሰራና እንደሚሰራ የተለያዩ ነገር ናቸው። እንዲሰራ ጽፎበት በነበር የዛኔ አዳም ነፃ ምርጫ ፍቃድ የለውም። የአላህ በቃ ውሳኔ ነው። የዛኔ ይቀበላታል። ያችን እንደሚሰራ ከሆነ ግን ወደፊት እንደሚሰራ አላህ ቀድሞ ያውቀዋልና ያንን በእውቀቱ መሰረት አድርጎ ነው ያሰፈረው። ኦኬ አላህ ለገሃነም ቃል ገብቷል የሚል ጥቅስ ነበረኝ። አዎ ለአምለአነ ጀሀነመ ሚነል ጀነቲ ቃል ከገባላት ሰዎች ሰጠሻለሁ ብሎ ከገባላት እኛ ምን አማራጭ አለን? ከገሃነም ለምሳሌ እኔን ለገሃነም ሊሰጠኝ ካሰበ ምን አማራጭ አለን? እሺ ምን መሰለህ ያለው ደግሞ ገነትና ገሃነም ተፈጥረዋል አይደል? ምን ታደርጉት? ገነትና ገሃነም ተፈጥረዋል አይደል? አዎ አላህ ነው የፈጠራችሁ ሁለቱንም። አዎ ስለዚህ ምንድነው ጀነት የሚገቡ አካሎች አሉ፣ ጀሃነም የሚገቡ አካሎች አሉ። በታል እነዚህ አካሎች አላህ ሱብሓነሁ ወተዓላ እንደየስራቸው ነው የሚያስገባቸው እያሉ እያንዳንዳቸው ይሞላቸዋል። ያን ግን አላህ ሱብሓነሁ ወተዓላ ወደ ጀሃነም እንዲሄዱ ወስኖባቸው ነው ወይ? አይደለም። አንድ አይነት ጥያቄ ነው ይጠይቃል። በሀገራችን ጀሃነም የሚገቡት ምን አይነት ሰዎች ናቸው ታዲያ ወደሚለው ስንመጣ ጊዜ ቁርአን ይነግረናል። አላህን ክደው ኃጢአትን የሚያደርግ አካሎች ናቸው። ገነት የሚገቡትስ አላህን አምነው የእርሱን ትእዛዝ የሚፈጽሙ ናቸው። ማን ገነት ይገባል ማን ገሃነም ይገባል የሚለውን ተናገረ። ስለዚህ ሰዎች ገሃነም ይገባሉ ብሎ ቀድሞ ቢናገር አምላክ እነዚህንማ ወስኖባቸዋል ማለት ነው አይደለም። ገሃነም ይገባሉ ብሎ አለ መጽሐፍ ቅዱስም ላይ እንደዚህ አይነት ነገር ታገኛለህ። ገነትን ይገባሉ ገሃነምን ይገባሉ ብሎ ቢናገር በዚያ ነገር ላይ ወስኖባቸዋል እንዲሄዱ ወደዛ ማለት አይደለም። አላህ ሱብሓነሁ ወተዓላ ገነትና ገሃነምን ያዘጋጀው ለማን እንደሆነ ይናገራል። ኡዒደት ሊልካፊሪን ይላል፣ ለካህዲያኖች ተዘጋጅታለች ይላል። ኡዒደት ሊልሙተቂን እኔን ለሚፈሩ ሰዎች ተዘጋጅታለች ይላል። ስለ ጀነት ወደዛ እንደማልገባ እንዴት አውቃለሁኝ ላልከው ያውና እርሱ ነገረህ በቃሉ ላይ እኔን ላመነና እኔን ለተገዛ ሰው ገነትን አዘጋጅቼለታለሁኝ አለ። በዚህ መንገድ መገኘት ብቻ ነው አንተ የሚጠበቅብህ፣ አያስገባም። አላህ በቁርአን ላይ እነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባቸዋለሁኝ አለ። ያው እንደማያስገባህ ከዚህ ትረዳለህ። አምነህ የእርሱን ህግና ስርዓት እየጠበቅ ትኖራለህ። አይ እኔን ለካዱ ሰዎች ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም አለ። እነዚያ እኔን ጌታቸውን አላህን ለካዱ ሰዎች የገሃነም ቅጣት ተዘጋጅቶላቸዋል አለ። አለመካድ ማለት ነው። ከገሃነም መራቅ ከፈለክ ገነት መግባት ከፈለክ በአላህ ማመን ያመኑ ሰዎች ወደ ገነት እንደሚሄዱ ቃል በቃል ተናግሯል። አንድ የመጨረሻ ጥያቄ ልጠይቅውስ? እሺ ማለት አንድ ጥያቄ ጠይቄ ከዛ በሱ ላይ ተመስርቼ እጠይቃለሁ። አንተ ገሃነም ነው የምትገባው መንግስተ ሰማያት ነው የምትገባው? እኔ ሙስሊም ወደ ገነት ነው የሚገባው። አላህ ቃል በቃል በቁርአን ላይ እነዚህ ያመኑ ሰዎች ወደ ገነት ይገባሉ እያለ ይናገራል። ግን አላህ ካለ ነው። አላህ ካለ ብሏል እኮ በቁርአን ላይ አለ እኮ እነዚህ ያመኑትን ገነት አስገባቸዋለሁ ብሏል። ኦኬ አመሰግናለሁ። ኦልሬዲ አላህ ካለ የሚለው ቁርአንን ስለሰጠክ በቁርአን መሰረት እገባለሁ እያልከኝ ነው። ያው አላህ በቃሉ ላይ በእኔ አምኖ መልካምን የሰራን ገነት አስገባዋለሁኝ ብሏል። ምንም ኃጢአት ከሌለብህ ነው የምትገባው ወይስ እንዴት ነው የምትገባው? ምንም ኃጢአት ከሌለብህ። የሰው ልጅ ኃጢአተኛ ነው፣ ኃጢአት ይሰራል። ኃጢአት ከሰራህ ደግሞ ንስሐ የሚባል ነገር አለ። አምላክ አላህ ሆይ ይቅር በለኝ ብላችሁ ለምኑኝ እምርላችኋለሁኝ አለ። አንድ ሰው ኃጢአትን ከሰራ ወዲያው እስትግፋር ማድረግ አለበት። እስትግፋር ያደርጋል። አምላክ አላህ ሆይ ከኃጢአቴ ይቅር በለኝ ኡድዑኒ አስተጅብ ለኩም ይላል። ለምኑኝ እሽላችኋለሁኝ አለ። ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ንስሐ ላደረገ እምርለታለሁኝ አለ። እሺ ንስሐ ሳያደርግ ከሞተስ?
ሳያደርግ ቢሞት አላህ ሱብሓነሁ ወተዓላ ይሄን ሰው ወይ ይቅር ይለዋል ወይ እንደው ቢቀጣ እንኳን በዛቸው ባለችው ጥፋት ልክ ይቀጣና ወደ ገነት ተመላሽ ነው። ስለዚህ በምድር ላይ በአብዛኛው እኔ ስገምት ንስሐ ሳይገባ ነው ብዙ ሰው የሚሞተው ስገምት እኔ ያንተ ግምት ነው። ስለዚህ የኔ ግምት ነው እሱ እንደ በኔ ግምት ተው በአብዛኛው እንኳን ባይሆን ጥቂቱ 25% 30% እንኳን ንስሐ ሳይገባ እንኳን ባይሆን ጥቂቱ በአላህ እጅ ነው ያለው ማለት ነው። ኦልሬዲ መግባት አለመግባቴ ሁሉም ሰው እኮ በአምላክ እጅ ነው ያለው። አንተ ገነት መግባት በአምላክ እጅ ነው ያለው አይደል? ነው ለኛ እንደዛ አይደለም። እሱን በሌላ ጊዜ እናወራለን ወይ አይደለም? አንተ አሁን ገነት እንደምትገባ እርግጠኛ ነህ? ብትክድ እስከዚህ በኋላ ብትክድስ ማለት አምላክህን ብትክድ ከካድኩማ ኦልሬዲ ይሄኛውን ስክር ሌላ ማምንበት አለ አይደል? ስለዚህ አንተ እንደምትገባ እርግጠኛ አይደለህም ማለት ነው። ልትክድ ትችላለህ። አይ ከመካድ ባሻገር ባለው ነው እያወራን ያለ ነው። ከመካድ ባሻገር ባለው እሱ ነው ነገር የሚጨርብዛል። ስለዚህ አንተ እርግጠኛ አይደለህም ማለት ነው። ልትክድ ትችላለህ ገነት ስለመግባት አይደል? ልክድ ከካድኩኝ አልገባም ኦብቪየስሊ ከመካድ ባሻገር ስላለው ነው እያወራን ያለ ነው ብዬ ነው። ስለዚህ ልትክድ ትችላለህ። ስለዚህ እርግጠኛ አይደለም። እርግጠኛ እንዳትሆን እገባለሁ እንጂ ብለህ ሙስሊምም ይሄን ቃል ሲናገር ጊዜ ብዙ ጊዜ አላህ ካለ እገባለሁ የምትል ቃል አንስተሃል። ይሄን የሚለው ለምን ይመስልሃል? ምናልባት ፍጻሜ በክህደት ላይ ሊሆን ይችላል አላውቀውም እና እያለ ነው ሙስሊም። ገብቶሃል አይደል? ያን ከማለት አንጻር እንጂ አሁን ላይ ሙስሊም በመሆንህ ጀነት ትገባለህ። አሁን ሙስሊም የሆነ ሰው ጀነት እንደሚገባ ቃል ገብቶልናል። ለዚህ ነው ነብያቶች ተወፈኒ ሙስሊመን እንድንል ያስተምሩናል። ተወፈኒ ሙስሊመን አደራ አምላክ ያላህ ሙስሊም አድርገህ ግደለኝ ይሉ ነበር ነብያቶች። በሌላ መንገድ ላይ ከሞቱ ወደ እሳት እንደሚሄድ ይታወቃልና። ገብቶሃል? ስለዚህ የመጨረሻውን ሰው ያውቃል ወይ ወደፊት የሚኖርበትን ህይወት አያውቅም። ያንን በዚያ ላይ አላህ ካለ የሚለው ያንን መሰረት በዚያ አንጻር እንጂ አሁን ባለበት ሁኔታ ላይ ከተባለ ሙስሊም አላህን እየተገዛ እስካለ ድረስ ወደ ጀነት እንደሚሆን ቃል በቃል በጣም በርካታ ቦታ ላይ በቁርአን ላይ አለ። ስለዚህ አንተ እንግዲህ ስገምት ከልጅነት ጀምሮ ሙስሊም ነበርክ። እኔ ደግሞ ከልጅነት ጀምሮ ክርስቲያን ነበርኩኝ። አሁን መጨረሻ ላይ ሄደን አንተ 80 ዓመት ሲሞላክ ብትክድ ልክ እንደ ካድክ ብትሞት፣ እኔ ደግሞ 80 ዓመት ሲሞላኝ ልክ አምኜ ብሞት እስልምና ፌር ነው? ሰውየው አምላኩን ከካደ ወደ እሳት ይሄዳል። ካዲያኖች ነው ሄደ ወደ ገሃነም ሄደ። ግን ልፋቱ ሁሉ መናቀር አይደብርም? ሰውየው አስቀረ እኮ ራሱ በራሱ ጊዜ አይን ያልፈልግም በቃ ብሎ ካደ፣ ሸነጠጠ አምላኩ። ኦልሬዲ እሺ፣ ቀደም ያልኩ ነገር አሁን ነው የሚመጣው። የተጻፈልህ ቢሆንስ መካድ ቢሆንስ መጨረሻ ላይ የተጻፈልህ የሚባል የተጻፈው ያ ማለት በራስህ ነፃ ምርጫ ፍቃድ የምትሰራው ነው የተጻፈው። ቀድሞ እኮ የጻፈብህ ነገር አይደለም። አምላክ ስላንተ ስራዎች ሁሉ ጽድቅ የሚሆኑ ኃጢአት ያንተ ፈቃድና ፍላጎቶች ናቸው። እነዚህ የራስህ ነፃ ምርጫ ፍቃድ ናቸው። ለዚህም ነው አምላክ አላህ የፈለገ ይመን የፈለገ ይካድ ያለው። ወስኑትማ ከሆነ ቀድሞ እንደዚህ አይልም ነበር። እሺ ለዚህ ምሳሌ ልስጥህ። ሰሂህ ሙስሊም 6436። እሺ ሐሳቡን አንሳው። ሐሳቡ ምንድነው? የሆነ ልጅ ሞተና በልጅነቱ እንደተወለደ ወይም በልጅነቱ እነዛ ሞተና አይሻ ልጅ እድለኛ ነው እድለኛ ነው ልጁ ገባ በቃ ገነት ምናምን ነገር ስትላቸው ለመሐመድ የጀነት ወፎች መካከል ምናምን ስትለው እሱ ደግሞ በምን አወቅሽ ላይገባም ይችላል አላት። ምክንያት ስትለው ላይገባም ይችላል አይደለም ያሉት ህፃናቶች ወደ ጀነት እንደሆኑ መጀመሪያ አስተምረው ነበር። አሁን ሻም እዚያ ጋር ያረሟትን ነገር ልንገርህ። ያ ልጅ ልንገርህ ያረሟት ነገር አይሻ የሆነ ሐዲስ መሰረት አድርጋ ነው የተናገረችው። አንድ ሐዲስ ላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀድመው ብለው አስተምረው ነበረ። አጥፋሉል ሙስሊሚነ ፊል ጀና ብለዋቸው ነበር። ሙስሊም ህፃናት ልጆች ቢሞቱ ወደ ገነት ነው የሚሄዱት ብለው ተናግረዋል። ገብቶሃል? ይሄ ልጅ ደግሞ ስታየው እናታችን አይሻ ህፃን ልጅ ነው። ያን ሐዲስ መሰረት አድርጋ ሙስሊም ህፃናት ልጆች የጀነት ናቸው የሚለውን ይሄ ልጅ የጀነት ነው ብላ ቀድማ ተናገረች።
አየህ ምንድነው የአይሻ ስተት እዚህ ቦታ ላይ አየት ስተት ነሽ ይሄ ልጅ የሳት ነው አላላትም ነብዩ ሰለላሁ ዐለይሂ ወሰለም። የአይሻ ስተት ምንድነው ከተባለ ተዕይን አሁን ነብዩ ሰለላሁ ዐለይሂ ወሰለም ቀደም የመጀመሪያው ሐዲስ ላይ ያልኩ የተናገሩት በጥቅል ነው። በጥቅል ይሄ ማንኛውም ህፃን የጀነት ነው ብለዋል አይደለ? በተናጠል መናገሯ ነው ስተቱ። በተናጠል ልጅ በሞተ ቁጥር ጎረቤትህ ሂደህ ልጅሽ የጀነት ነው አይባልም። እንደዚህ ታላራ ተዕይን የጥቅላዊ ፍርድና ያኔ ነጠላዊ ፍርድ አለ። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ምንድነው? ጥቅላዊ ፍርድና ያስተማሩት ያ ማለት ህፃናቶች የገነት ናቸው አሉ። ልክ ለምሳሌ ሙስሊሞች የገነት ናቸው የሚል ቃል ጥቅላዊ ፍርድ አለ አይደለ? ከኔ ጋር አይደል? ሙስሊሞች የገነት ናቸው የሚል አለ። አይ ምንድነው አልገባኝም። ችግር አለ ልዩነቱም ማግዘ በጥቅላዊ ፍርድና ነጠላዊ ፍርድ የሚባል ነገር አለ። በጥቅል የምትሰጠው ነገር አለ። በጥቅል ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም ህፃናት ልጆች የገነት ናቸው ብለው ተናግረዋል። እንደ እስልምና ይሄንን ነገር አንተ በተናጠል በቁርአንና በሐዲስ ላይ ስማቸው ተጠቅሶ ያልተነገረን አካል የገነት ነው ብለህ መናገር አትችልም። በጥቅል ግን ህፃናቶች የገነት ናቸው የሚለው እንዳለው ነው ማለት ነው። ሙስሊሞች የገነት ናቸው የሚል አለ ለምሳሌ አይደል? ህፃናት የገነት ናቸው የሚለው ግን ምክንያቱም እኮ አስቀምጦ ነው የሚናገረው። ምክንያቱም ኃጢአት የሚሰሩበትን እድሜ ስላልደረሱ ንጹህ ስለሆኑ ምንም ፍርድ አይገባቸውም የገነት ናቸው የሚል ኮንሰፕት ስላለ እኮ ነው ያንን የተናገረው። ስለዚህ ያ ልጅ ደግሞ ኦልሬዲ ያንን ነገር ስለሚያሟላ የገነት ነው ቢባል ምን ችግር አለው? ያንን ነገር ስሙን ጠርቶ አካልን አንድን ሰው ተዕይን አድርጎ ነጥሎ ይሄ አካል አንተ የገነት ነህ የሚለውን አምላክ ነው በነቢያት በኩል የሚነግረን። ገብቶሃል አይደል? እሱን ነው ለምሳሌ በቁርአን ላይ ሙስሊሞች የገነት ናቸው የሚል አለ። ገብቶሃል አይደል? ሙስሊም የገነት ነው ወይ ብትባል አዎ ሙስሊም የገነት ነው። ጎረቤትህ ላይ አንድ ሰው በሞተ ሙስሊም የገነት ነው እኮ ማለት በአላህ ፈቃድና መንገድ ላይ የሚራመድ የገነት ነው ለማለት ተፈልጎ ነው። ወደ ጨርስልህ አንድ ጊዜ الذين آمنوا بآياتنا وكانوا مسلمين ادخلوا الجنة አለ። እነዚያ በአንቀጾች ያመኑ ሙስሊም የሆኑትን ገነትን ግቡ እላቸዋለሁ አለ። ሙስሊም የገነት ነው ወይ ብንባል አዎ ሙስሊም የገነት ነው እንላለን። ጎረቤትህ ሰፈረ ሰው በሞተ ቁጥር እየሄድክ ሰውየውን ማበሰር እየሄድክ ይሄ አከሌ የገነት ነው የሞተላቸው አከሌ የገነት ነው ማን ይሄንን የሚናገረው? አምላክ በነቢያት በኩል ነው የሚናገረው። በቁርአን ላይ በሐዲስ ላይ ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ፊል ጀና ብለውናል። አቡበክር የገነት ነው ብለውናል አይደል? እሱን ነጥለን አቡበክርማ የገነት ነው እንላለን። ስሙን ተነጥሎ ያልተነገረንን አካል ግን እኛ ይሄን አካል እየሄድን እየነጠለን አንተ የገነት ነህ ሰው በሞተ ቁጥር ይሄ አምላክን መሽቀዳደም ይባላል። እና እዚህ ጋር መሽቀዳደሟን እንጂ በነጠላ መናገሯን እንጂ የወቀሱባት በጥቅሉ ሙስሊም ህፃናት ልጆች የገነት ናቸው የሚለውን እራሳቸው ናቸው ቀድማ ያስተማሯት እና መሽቀዳደሙን ነው እንትን ያሏት ያረሟት። አይ በአባታቸው ወገብ ሳሉ የሚል ነገር ተነስቶ ነበረ። በአባታቸው ወገብ ሳሉ ለገነትና ለገሃነም ፈጥሯቸዋል ነው የሚለው። አይነት ጥያቄ ነው የጠየቀው። በጣም ብዙ ሐዲሶችን በዚህ መንገድ ልታመጣቸው ትችላለህ። መጀመሪያ ያስረዳው በቂ ነበር። በአባታቸው ወገብ ሳሉ የሚለው ወደፊት የሚሰሩትን ለሚኖሩበት ጊዜ ቅድመ እውቀት አለው ፈጣሪ ማለት ነው። ገብቶሃል? በአባታቸው ወገብ ሳሉ ያውቃል ወይ ምን እንደሚሰሩ? አዎ ያውቃል። የገነት የሆነው የገሃነም ያውቃል? አዎ ያውቃል። ያን ግን ቅድመ እውቀት እንጂ በዚያ ነገር ላይ ያለው እንዲሰሩ ለኃጢአት ቀድሞ አባታቸው ወገብ ሳሉ አዘጋጅቷቸዋል ማለት አይደለም። ገብቷቸዋል? ለጥሩ ይሄኛውን መርጦ አዘጋጅቶታል ማለት አይደለም። በፍጹም አምላክ እንደዚህ አላደርግም፣ አላዳላም በሰዎች መካከል። ቅድመ እውቀት አለው በዚያ ላይ ማለት ነው። በጣም በርካታ ሐዲሶች አሉ በዚህ መንገድ የመጡ የሁላቸውን ግንዛቤና መሰረት ይሄ ነው። ቀደር የሚባለው ነገር 4 ደረጃዎች አሉት። መራቲቡል ቀደር 4 العلم والكتابة والمشيئة والإيجاد والخلق كما يقال، أي أن الله سبحانه وتعالى علم الأشياء قبل حدوثها ثم كتب ذلك في اللوح المحفوظ ثم شاء ثم أوجد النزينات أملاك بدر لا يمكسة نجاراتوችን ሁሉ ቀድመ እውቀት ነው ያለው። እሺ በስራዎቻችን ላይ ማለት ነው። በስራዎቻችን ላይ ጽድቅ የሚሆነው ኃጢአት ያንን ያወቀውን ደግሞ አሰፈረው ጽፎታል ሲባል ጊዜ እነዚህ ነገራቶች እንዲሆኑ አይደለም እያልኩኝ ነው፣ እንደሚሆኑ ስለሚያውቃቸው ነው። ያ ግን የሚሆነው በምንድን ነው? በራሳቸው በተሰጣቸው ነፃ ምርጫ ፈቃድ ነው። ገነትና ገሃነም የሚወሰነው በምንድን ነው ከተባለ ቀድሞ አንዱን ለገነት አንዱን ለገሃነም አዘጋጅቶ በፍጹም አይደለም፣ እንደ ስራቸው ውጤት ነው። ይሄን አላህ በቁርአን ላይ በርካታ ቦታ ላይ ተናግሯል። ለምሳሌ ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላል። ስትሰሩ በነበራችሁ ስራ ጀሃነምን እሳት ቅመሱ ይባላሉ አለ። አየህ። ሌላ ቦታ ላይ ምን ይላል? ፈዙቁል ዐዛበ ቢማ ኩንቱም ተክፉሩን ይላል።
ስትክዱኝ በነበራችሁበት ምክንያት የገሃነምን እሳት ቅመሱ ይባላሉ። ይህን የመካድን ነገር ጽፎባቸው ነው አይደለም። ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፍር ብሎ አወርዷቸዋል። በቁርአን ላይ ምን አላቸው? የፈለገ ይመን የፈለገ ይካድ ብሎ ነፃ ምርጫ ፍቃድ ሰጥቷቸዋል። ቅኑን መንገድ እንዲያሳዩቸው ይልቁንስ ነቢያትን መርጦ ላከላቸው፣ መጽሐፍን አወረደላቸው። ከእዝነቱ የተነሳ ይሄ የእምነት መንገድ ነው፣ ተከተሉ፣ አምላካቸውን እመኑ፣ እርሱን ተገዙ ብለው ነቢያት አስተማሩ። ይሄ ክህደት መንገድ ነው፣ ተጠንቀቁ እያሉ ደግሞ አስጠነቀቁ። የሰው ልጅ ነፃ ምርጫ ፍቃድ ተሰጠው፣ ራሱ ወሰነ። በራሱ ጊዜ የራሱን የመጨረሻውን እንትን የሚወሰነው በራሱ በሚሰራው ነገር ነው። የቀጣዩ ዓለም ዕጣ ፈንታ የሚወሰነው ምድር ላይ በሚሰራው ስራ ነው። ይሄ ነው። የመጨረሻ ጥያቄ ጠይቄ ልውረድ። በቃ እሱ አይሽ የመጨረሻ እያልክ አደርክ። የመጨረሻ ይቅርታ፣ ሙስሊሞችም ገሃነም ይገባሉ ሲባል ሰምቼ ነበር። ገሃነም ገብተው ይወጣሉ? አይደለም። ሲራጥ ማለት ምንድን ነው? በጀሃነም ላይ ያለች ድልድይ ነች። የፍርዱ ቀን ፍርድ ከተሰጠ በኋላ የገነት ሰዎች ለገነት የገሃነም ሰዎች ለገሃነም ከተባሉ በኋላ የፍርዱ ቀን እዚህ ነው ያለው። ለምሳሌ እንበል፣ በመካከል ደግሞ ገሃነም አለ። ከዚያ በኋላ ነው ገነት ያለችው። ያው እኛ ለምናየው እንደዚህ አድርጎ አምላክ አላህ ያሳየናል። ገብታችኋል አይደል? አልፈው ነው የሚሄዱት። ነገር ግን በጀሃነም ውስጥ ገብተው ሳይሆን በገሃነም ላይ የተዘረጋ ድልድይ አለች፣ ሲራጥ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም ሱራ መርየም ላይ ያለው ሊሆን ይችላል። ብዙ ሰዎች የሚጠይቁት እሱን ነው። ወይም ሲጀመር ሙስሊም የነገረኝ ከክርስቲያን ላይ የሚሰማሁት ችግር የለውም ላስረዳ ነው። ጀሃነም ውስጥ ገብተው ሳይሆን በሲራጥ አልፈው ለማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ሁወል መመሩ ዐለ ሲራጥ አሉ ሐዲስ ላይ፣ እርሱም በሲራጥ ላይ ማለፍ ነው አሉ። በጀሃነም ላይ የተዘረጋ ድልድይ ነው። ገብተዋል። ከታች ጀሃነም ነው ያለው፣ ከላይ ድልድይ አለ። አማኞችም ከሃዲያኖችም በዚያ ላይ እለፉ ይባላሉ። ማንም የሚቀር የለም በዚያ የሚያልፍ ቢሆን እንጂ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐታ ነቢያቶችም ቢሆን በዚያ ያልፋሉ አሉ። ማለፍ በገሃነም አፋፍ ላይ ያለችው ያቺ ድልድይ ላይ ማለፍ። ከዚያ በኋላ አልፈው ወደ ገነት ነው ቀጥታ የሚገቡት አማኞች፣ ነቢያቶችና ተከታዮቻቸው። ከሃዲያኖችስ በዛው እያለፉ እያለ በዛቸው ድልድዩ ላይ በቃ ወደ ታች ይወርዳሉ ጀሃነም። ይታለርላ ወዲያው አማኞችንም ያድናቸዋል ይላል አላህ ሱብሓነሁ ወተዓላ። በዛው በሲራጥ እያለፉ እያለ ያስተላለፉን ሁሉ ስርዓት ገለጹ። የመጀመሪያው ልክ እንደ መብረቅ ሁለተኛ ልክ እንደ ፈጣን ንፋስ፣ ልክ እንደ አደኛ ፈረስ ጋላቢ፣ ልክ እንደ ኃይለኛ ሯጭ፣ ልክ እንደ ቀስ ብሎ ልክ እየተንፏቀቀ እንደሚሄድ እንደ ኢማናችሁ ልክ ታልፋላችኋል። ገብታችኋል አይደል? እና በገሃነም ላይ በዛች በድልድዩ ላይ ስለማለፍ ነው የሚናገረው። ለምንድን ነው አላህ በቀጥታ ወደ ገነት ያላስገባን? እዚህ ጋር የሚነሳ ጥያቄ ታወቀ አይደል? ወደ ገነት መግባታችን ለምንድን ነው በቀጥታ ወደ ገነት ግቡ ያላለው? ለምን በዚያ ላይ ማለፉን ፈለገ? አላህ ጥበብ አለው። ከእያንዳንዱ ስራው በስተጀርባ ሊላሂ ሱብሓነሁ ወተዓላ ሕክማ ባሊጋ ፊ ኩሊ አፍዓሊሂ። አላህ በከንቱ አንድ ነገር አያደርግም፣ ጥበብ አለው ከበስተጀርባው። ለምንድን ነው በገሃነም አፋፍ ላይ አልፈን ወደ ገነት እንድንገባ ያደረገው? ጫፏ ይነካን የሚያ ለምንድን ነው? እንግዲህ ሰዎች ከዚያ በኋላ የሚያጋጥመን ምንድን ነው? የዘላለማዊ ጸጋ ነው አይደለም? ጸጋን ልኩን የምናውቀው ካመለጥንበት አደጋ ያንን ስናውቅ ጊዜ ነው። ገብታችሁ አላረ በሀብት በድሎት ህይወት ላይ ካደገ ልጅና ችግርን አይቶ ጸጋን ካገኘ ልጅ ከዚያ በኋላ ስላገኘው የትኛው ነው ጸጋውን የሚያጣጥመው? የትኛው ጸጋውን የሚያጣጥመው? የችግርን ጊዜ አይቶ ከዚያ በኋላ ጸጋን ያገኘ ሰው ነው። ገብታችሁ አላረ ያ ነው የጸጋን ልክ የሚያውቃት። ለዘመናት አይኑን ታውሮ ያለ ልጅ ልክ አይኑ ሲገለጥለት ጊዜ የአይንን ጸጋ እርሱ ነው አይንን ካለው ከመጀመሪያው ጀምሮ በላይ ከዚያ የሚያውቀው የትኛው ነው የሚያውቀው? የችግርን ጊዜ አይቶ ከዚያ በኋላ ድሎትን ያገኘ ሰው ነው። ገብታችኋል አይደል? አሁንም ልክ እንዲሁ የጀነት ሰዎች ከምን አይነት ቅጣት እንዳመለጡ ያውቁት ዘንድ በዛች እንዳልፎ ያደርጋቸዋል አላህ። ገብታችኋል? ለካ ከዚህ አይነት ለዚህም ነው ጀነት ውስጥ ከገቡ በኋላ ከጀሃነም እሳት አድነህናል ብለው ያመሰግኑታል ሁሌ።
ይህንንም የጀነትን ጸጋ ሰጥተህናል እያሉ ያንን ከምን አይነት ቅጣትና ከምን አይነት አደገኛ ገሃነመ እሳት እንዳመለጡ እንዳዳናቸው አላህ ሱብሓነሁ ወተዓላ ያውቁ ዘንድ የጸጋን ልክ የሚያጣጥሙት ካመለጡበት ቅጣትና አደጋ ሲያዩ ጊዜ ነውና ማለት ነው። ለዚያ ነው ያንን እንዲያዩት ያደረገው አላህ ሱብሓነሁ ወተዓላ። እና ጀሃነም ውስጥ ሳይሆን የሚለው በሲራጥ ላይ አልፈው ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል እርሱ በሲራጥ ላይ ማለፍ ነው ብለው ተናግረዋል። መልካም በቃ ሌላ ጊዜ ደግሞ እመለሳለሁ። አስገባኝ ስመለስ እንዳረሰኝ። ኦኬ ሁሱ ብዙ አዳመጥን። ልቀጥል እንግዲህ ሁሱ እኔ የምጠይቅህ ነገር ስለ ካባ ሚስጥር ነው። የዓለም ሙስሊሞች በሙሉ ወደ ካባ ዞረው ነው የሚሰግዱት። አላህ በግራ በቀኝም ወደ ምስራቅ ወደ ሰሜን በሁሉም ቦታ አላህ እንዳለ አምናለሁ። ግን ወደዛ ዞረው የሚሰግዱበት ሚስጥር ምንድን ነው? ሁለተኛ ደግሞ ከረሱል በፊት የነበሩ ጣዖት ያመልኩ ነበር። ያን የሚያመልኩትን ጣዖት ምልክት ይዘው ካባ ላይ አስቀምጠው እና ሀጂ ሲሄዱ ሲዞሩ ካባውን የሚስሙት ነገር አለ። በቴሌቪዥን እንዳየሁት የሚስሙት ነገር አለ፣ የሚቀቡት ነገር አለ። ይህ ከሃይማኖቱ አኳያ እንዴት ታየዋለህ? ሌላ ደግሞ ሲዞሩ የሚሞት ሰው ካለ ለጀነት ነው ቀጥታ የሚገባው ይላሉ። እዛ አካባቢ ሰው ቢሞት ወድቆ ቢሞት ተገፋፍተው ቢወድቁ ወደ ጀነት ይገባል የሚል አስተምሮም አለ። በመጨረሻ ደግሞ አያይዘህ የምትመልስልኝ ስለ ክርስቶስ ነው፣ ስለ ኢሳ ሱረቱ መርየም ላይ ቁጥሩን ላስታውሰው አልችልም፣ ከዚህ በፊት የሰማሁት ነው። የሰላም አለቃ ነኝ ይላል ኢሳ። ሰላም በእኔ ላይ ነው፣ የሰላም አለቃ ነኝ ይላል። እና የሰላም አለቃ ከሆነ የሰው ልጅ የሰላም አለቃ ሊሆን አይችልም። የመላእክት ወይም ደግሞ የአምላክ ባህሪ ከሌለው በስተቀር ሰላምን የሚያመጣው ፈጣሪ ነው። እና እነዚህን እስቲ አያይዘህ መልስልኝ ወንድሜ። የሰላም አለቃ ነኝ አይደለም የሚለው የአላህ ሰላም በእኔ ላይ ይሁን፣ የአላህ ሰላም በእርሱ ላይ እንዲሆን እየተማጸነ እየለመነ ነው። ወሰላሙ ዐለይየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ ነው የሚለው። በተወለድኩም ጊዜ በምሞትም ጊዜ በምነሳም ጊዜ የአላህ ሰላም በእኔ ላይ ይሁን እያለ አምላኩን እየተማጸነ ነው። የሰላሙ ባለቤት አምላክ አላህ ሱብሓነሁ ወተዓላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወል ኢክራም አሉ። አምላክ ያላህ ሆይ አንተ ሰላም ነህ፣ ሰላም የሚመጣው ከአንተ ነው እያሉ ይናገራሉ። መሲሁ ሰላምን ከአላህ ከሚፈልጉ ነቢያቶች መካከል አንደኛ ነው። ወሰላሙ ዐለይየ ይላል፣ በእኔ ላይ ሰላም ይሁን እያለ ይለምናል። ያ ነው። ሌላው ስለ ካዕባ ነው። ካዕባ መካ ላይ የሚገኘው አራቱ ማዕዘን ካዕባ ምስጢሩ ምንድን ነው? ሰው ዘር ምድር ላይ ከመጡበት ታሪክ ጀምሮ እስከ ዓለም ፍጻሜ ድረስ የሚጸናው ብቸኛው ቤተ አምልኮ ካዕባ ነው። ኢነ አወለ በይትን ወዲዐ ሊናስ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን። ኢነ አወለ በይትን ይላል አላህ በሱራ አሊ ኢምራን ላይ የመጀመሪያው ቤት አለ ወዲዐ ሊናስ ለሰዎች የተሰራው የተቀመጠው ሰው ሲል ጊዜ የመጀመሪያው ሰው ማን ነው? አደም ነው። ከአዳም ጀምሮ የነበረ ቤት ነው። የሚደንቅ ቤት ተመልከቱ። እስከ መቼ ድረስ ነው የሚጸናው? እስከ ዘመኑ ፍጻሜ ድረስ፣ እስከ የውመል ቂያማ ድረስ ይጸናል። አይደንቅም? እስከዚያ ድረስ ማንም አያፈርሰው። የነቢያችን ሰለላሁ ዐለይሂ ወሰለም እውነተኛነታቸው የሚያረጋግጠው አንደኛው ይሄ ቃላቸው ነው። ምን አሉ? ይህም ቤት ማንም አያፈርሰውም አሉ። ከተናገሩበት ጊዜ ጀምሮ እስካሁን እንደተጠበቀ እሳቸውን ሐሰተኛ ለማድረግ ሂደው እንደው ከሃዲያኖች ከየትም ከዓለም ተሰባስበው ሄደው ቢያፈርሱ ሐሰተኛ ያደርጋቸው ነበር። ነገር ግን እሳቸው እውነተኛ መሆናቸውን የሚያረጋግጥ ነገር ነው። እስከ ዓለም ፍጻሜ ድረስ ማንም አያፈርሰውም አሉ። እስከ መቼ ድረስ? ከቂያማ ምልክቶች፣ አስርቱ የቂያማ ምልክቶች ከነዚያ መካከል የዘመኑ ፍጻሜ ላይ የዛኔ ብቻ ይፈርሳል ብለው ተናግረዋል። የህዲሙ ልከዕባ ረጅሉ ሚን አልሐበሻ ዙ السوقتين أو كما قال النبي صلى الله عليه وسلم የዓለም ፍጻሜ ጊዜ ነው። የዛኔ የሚፈርሰው ለምንድን ነው ከተባለ የዛኔ ከአገልግሎት ውጭ ይሆናል። ያ ማለት በምድር ላይ አማኞች አይኖሩም። ቂያማ ሊቆም ነው፣ የመጨረሻው ጊዜ ላይ ነው። የዛኔ ወደ ካዕባ ማቅጣጫ ዞሮ የሚሰግድ አይኖርም፣ ሐጅም የሚያደርግ አይኖርም። ከሃዲያን ብቻ ከሆኑ ምድር ላይ የሚቀሩት የዛኔ ይፈርሳል። እስከዚያ ድረስ ግን ሙስሊሞች በምድር ላይ እስካሉ ድረስ ይጸናል፣ ያ ቤት ይኖራል አሉ ነብዩ ሰለላሁ ዐለይሂ ወሰለም።
እና መቼ ነው የተሰራው? ገና መጀመሪያ ሰዎች ምድር ላይ ሲመጡ። ዓላማው ምንድን ነው የተሰራበት? ተመልከቱ። መላእክቶች ከኛ በፊት ተፈጥረዋል። በሰማይ ላይ ይኖራሉ። ለጌታቸው ለአላህ ስብሐነሁ ወተዓላ ይገዛሉ። ለእነርሱ ቤተ አምልኮ አላቸው፣ አቅጣጫ አላቸው። የት ይገኛል? ሰባተኛው ሰማይ ላይ። ማን ይባላል ስሙ? በይተል ማዕሙር ይባላል። ወደዚያ መላእክቶች እየሄዱ ወደዚያ ቤተ አምልኮ ይሰግዳሉ፣ በዚያም ውስጥ ይሰግዳሉ። ይሄን ለመላእክቶች ያወጣውን ህግ አምላክ አላህ ስብሐነሁ ወተዓላ ምድር ሰዎችን ማዘዘ። ገና ሰው መጀመሪያ ምድር ላይ ሲመጣ አዳም ከእርሱ መምጣት ጋር አስነስቶ ይዛኔ ተሰራ። በሰማይ ያለውን ህግ በምድር ላይ ያደርግ ዘንድ ማለት ነው። ለመላእክቶች ያወጣውን ህግ በምድር ላይ ይሆን ዘንድ ሰዎች ሶላትን በሚሰግዱ ጊዜ ወደ ተዘበራረቀ ቦታ እንዳይሰግዱ ወደ አንድ አቅጣጫ ዞረው ይሰግዱ ዘንድ ያንን ምልክት አደረገላቸው። ምንድነው እሱ? አቅጣጫ። ልብ በሉ፣ ምንድነው? አቅጣጫ እንጂ ሌላ አይደለም። ቦታች አላረ እንደዚያ ብሎ ተነግሯል ወይ በቁርአን ላይ? አዎ፣ አላህ ሱብሓነሁ ወተዓላ አቅጣጫ ብቻ እንደሆነ ይገልጽልናል። ፈወሊ ወጅሀከ ሸጥረል መስጂዲል ሐራም አለ። ሶላትን በምትሰግድ ጊዜ ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ አለ። አቅጣጫ እንጂ ሌላ አይደለም። ይህን ካዕባ ኢብራሂም ዓለይሂ ሰላም እና ኢስማዒል በጊዜያቸው እንዲያድሱት ታዘዋል። አምላክ አላህ ሱብሓነሁ ወተዓላ ቃል ኪዳን ይዞባቸዋል። በሱረቱል በቀራ ላይ ሲናገር ምን አለ? ወዐሂድና ኢላ ኢብራሂመ ወኢስማዒል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ሱጁድ አለ። ወደ አብርሃምና ወደ ልጁ ወደ ኢስማዒልም ቃል ኪዳንን ያዝኩኝ ያለ አምላክ አላህ። የምን ቃል ኪዳን? ያንን ቤተ አምልኮ ሂዳችሁ አጽዱ፣ ስሩ በማለት ለምን? ለሁለት ዓላማ። አንደኛ ሊጣኢፊነ ጠዋፍ ለሚያደርጉ ለሚዞሩ ወይም ሐጅን ለሚሰሩ ሰዎች፣ ሁለተኛ ደግሞ አልቃኢሚን በዚህ አቅጣጫ ዞሮ ለሚሰግዱ ሰዎች። ለሁለት ዓላማ የተሰራ ነው። በአምላክ ትእዛዝ የተሰራ ነው። በሁለት ታላላቅ ነቢያቶች እጅ የተሰራ ነው። አዛዡ አምላክ ነው። የሰሩት ታላላቅ ሁለት ነቢያት የተሰራበት ሁለት ዓላማ ባጭሩ ይሄ ነው። ካዕባ እርሱ የእስልምና መሰረቶች የሆኑትን ሁለቱን መፈጸሚያ፣ አንደኛ ሐጅ፣ ሁለተኛ ደግሞ የሶላት አቅጣጫ። ለዚህ እዚያ ጋር የሚስሙት ነገር አለ ወይ ከተባለ ወደሚስሙት ነገር እንምጣ። ምን ይባላል? ሐጀሩል አስወድ ይባላል። የሚቀቡትስ የሚቀቡት አለ። በቴሌቪዥን ስናይ የሆነች ክብ ነገር አለች። እሷን ይስሟታል፣ ይተሻሿታል። ያቺ ምንድን ነች? ስለሷ ለነገር ሐጀሩል አስወድ ትባላለች። ሐጀሩል አስወድ እንደገና ደግሞ ይሄ ልጨርስልህና ትቀጥላለህ። ስለሷ ድንጋይ ሚስጥር ልንገራችሁ። አብርሃም ከልጁ ከኢስማዒል ጋር እየሰራ ነው። አብርሃም ከልጁ ከኢስማዒል ጋር ናቸው። ያን ካዕባን መሰረቱን አንስታቸው ስሩ ብሏቸው የርፈዑ ኢብራሂም አልቀዋዒደ ሚነል በይት ወኢስማዒል የካዕባን የቤቱንም መሰረት አብርሃምና ልጁ ኢስማዒል አንስተው መሰረቱን በሰሩ ጊዜ ተቶቻለ አይደል? በዚያን ጊዜ እየሰሩ እያለ ኢስማዒል ስራው ምንድነው? ድንጋይ እየሰበሰበ ማምጣት ነው፣ ማቀበል ነው። አብርሃም ደግሞ ያንን እየተቀበለ መገንባት ነው፣ ግንቡን ስራውን መስራት ነው። ገብታችኋል? በዚህ ጊዜ እያመጣ እየሰራ እያለ ግንባታው በጨመረ ቁጥር መሰላል የላቸውም ነበር። የሚደንቅ ከዚሁ ጋር ላንሳላቸው። ታዲያ ምን ነበር? ኢብራሂም የሚቆምባት ድንጋይ ነበረች። ያቺ ድንጋይ ግንባታው ከፍ ባለ ቁጥር አላህ ያችን ድንጋይ ከፍ ያደርግለት ነበር። የእግሩ ፋና እስካሁን ድረስ እንዳለ ታውቃላችሁ። የእግሩ ፋና ኢብራሂም ዓለይሂ ሰላም የቆመበት የሰራበት የእግሩ ፋና በድንጋዩ ላይ አለ። አላህ በቁርአን ላይ ይጠቅሰዋል። ወተኺዙ ሚን መቃሚ ኢብራሂም ሙሰላ ይላል። ከአብርሃም መቆሚያም ስር መስገጃ ቦታን ያዙ ይላል። ኑ ላሳያችሁ አንዴ። የአብርሃም የእግሩ ፋና እስካሁን ድረስ ያቺ አብርሃም ካዕባ ሲሰራ ጊዜ የነበረችው የእግሩ ፋና የወጣበት እስካሁን ድረስ አለ። መቃሙ ኢብራሂም ኑ ላሳያችሁ። ይታያቸዋል። ይሄ የሁለት እግር ፋና ይሄ ሁለት እግሩ ፋና እዚች ውስጥ ይገኛል። ካዕባ ስር እችን አይታችኋታል አይደለ? በዚህ ተከልላለችው። እቺ መቃሙ ኢብራሂም በቁርአን ላይ ሁሉ ተጠቅሳለች። አብርሃም ካዕባን በሰራ ጊዜ እዚህ ቆሞ ሲሰራ ጊዜ አላህ ይሄንን ልክ እንደ መሰላል ከፍ ሲያደርግለት ያናችን የሁለት የእግሮቹ ፋናዎች ናቸው። እነዚህ የአብርሃም የእግሮቹ ፋና እስካሁን ድረስ ተቀምጧል። እስካሁን ድረስ አለ። እስከ ዘመኑ ፍጻሜ ድረስ ይኖራል። ይሄ አብርሃም ፋና ታቻላረ ይሄ መቃሙ ኢብራሂም ይባላል። እዚች የተከለለችው ውስጥ ታገኙታላችሁ። ያተች ውስጥ ማለት ነው። እና አብርሃም እና ኢስማዒል እየሰሩ እያለ አብርሃም እንግዲህ ጠዋፍ በሚያደርጉ ጊዜ ሰዎች ካዕባ ሲዞሩ 7 ጊዜ ነው የሚዞረው።
አብርሃምን አላህ ስብሐነሁ ወተዓላ ወልየጠወፉ ቢልበይት አልዓቲቅ ብሎታል። ካዕባን ሰርተህ ሲጨርስ ሰዎች በዚህ በጥንታዊ ቤት ይዙሩ ብሎታል። የዛኔ አንድ ብለው ሲጀምሩና ሲያጠናቅቁ ሲጨርሱ የሚለዩበት የሆነ አንድ ምልክት አስፈለገ። በዚህ ጊዜ አብርሃም ምን አለው ልጁን እስማኤልን፣ እስማኤል ሆይ እስካሁን ስታመጣ ከነበረው ድንጋይ ለየት ያለ ድንጋይ አምጣ፣ ኮርነር ላይ ጠርዙ ላይ እናደርጋትና ሰዎች የሚጀምሩበትና የሚጨርሱበት ምልክት የምትሆን አለው። እየፈለገ ባለበት ጊዜ አላህ ስብሐነሁ ወተዓላ ከሰማይ መላእክቶችን ላከ። ከጀነት ድንጋይን ይዛችሁ ውረዱ አላቸው። ነጭ ድንጋይ ነዘለ ሐጀሩል አስወድ ሚነል ጀና ካነ አሸዱ በያደን ሚነል ለበን ፈሰወደትሁ ኸጣያ በኑ አደም አሉ ነቢ ሰለላሁ ዐለይሂ ወሰለም። ከጀነት ነው መላእክቶች ይዘው ወረዱ። ከዛ ኢብራሂምን ሰጡት መላእክቶቹ ልጅህን እስማኤልን አትፈልግ በለው ምልክት የምትሆን ድንጋይ አላህ ልኮልሃልና እስማኤል ሆይ አትፈልግ ድንጋይን ተወው በቃ ነው ከአምላክ ዘንድ መጥቶልኛል። ያችን ኮርነር ላይ ያስቀመጣት ምልክት እንድትሆን ሰው ዛሬ ካዕባ ሂዶ ሐጅና ዑምራ ሲያደርግ ጠዋፍ ሲያደርግ አንድ ብሎ ከእርሷ ይጀምራል። 7 ጊዜ እንደጨረሰ ማጠናቀቁን በእሱ ያረጋግጣል። ምልክት ነች። ልክ ሲጨርስ ጊዜ ከቻለ ቢስም መልካም፣ አይ አልሰማም ካለስ መብቱ ነው ወይ? መብቱ ነው። አለመሳም ይችላል። አለመሳም ይችላል፣ መብቱ ነው። ተቅቢል ሐጀሩል አስወድ ሱና እንጂ ግዴታ አይደለም። ልክ ለምሳሌ ሰውየው ዋጅብ ሶላት 5 አውቃት ሶላት አለ አይደል? ሱና ሶላት አለ። ቢሰግድ ሱና አጅር ያገኛል። ባይሰግድ ደግሞ አይቀጣበትም። ለምን አልሰገድክም አይባልም። ሐጀሩል አስወድ በሐጅና በዑምራ ጊዜ ያለው ቦታ ይሄ ነው፣ ሱና ነው። ለምንድን ነው የምትስሙት ከተባለ ከሐጁ ስነ ስርዓት መካከል አንዱ ስለሆነ አምላክ በነቢያት በኩል ይሄንን ሲያዛቸው ጊዜ ይሰሩት ስለነበር ነው። አምላክ በነቢያት በኩል ያዘዘውን ትእዛዝ መፈጸም ይህ አምልኮ ይባላል። ያን አምልኮ የምንሰራው ግን ለዚያ ለፈጣሪ ትእዛዝ እንጂ ያንን ድንጋዩን አይደለም የምንሰራለት ወይም የእርሱን አይደለም። ኃጢአትን የሚምረው አምላክ አላህ ሱብሓነሁ ወተዓላ እንጂ ያ ድንጋዩ አይደለም። ይወታቻላል። ምናልባት አንዳንዴ ሐጀሩል አስወድን የሳመ ኃጢአቱ ይሰረይለታል የሚል ሐዲስ ተሰምታቸው ሊሆን ይችላል። ድንጋዩ ይሰረይለታል አይደለም የሚለው አሁን ምን ብለህ እና ዞሮ ይነግሯቸዋል። ድንጋዩ ይምርላቸዋል። እንደዛ ነው ሐዲሱ። ተቅቢል ሐጀሩል አስወድ ይከፍሩ አልኸጢአ ወንጀልን ያስምራል ሲባል ጊዜ ድንጋዩ ይምራል አይደለም የሚለው ማን ነው የሚምረው? አላህ ነው። ለምን? ይሄን ትእዛዝ ስለፈጸመ ከሐጅና ከዑምራ ስነ ስርዓቶች መካከል አንደኛው ነው እና የሚምረው ማን ነው? አላህ ሱብሓነሁ ወተዓላ ነው። ይሄ ነው። እሺ እና የረሱል መቃብር እዛ አይደለም ማለት ነው? አይደለም። እንደገና ደግሞ የሚወረወረው ድንጋይ አለ፣ ትልቅ ገደል አለና ድንጋዮች ይወረወራል። ያስ ድንጋይ ሚስጥር ምንድን ነው? ዳቢሎስ እዛ ነው ወይ የወደቀው? እዛ ነው ወይ ያለው? በጣም ጥሩ ጥያቄ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ቀብራቸው ያለው ካዕባ ውስጥ የሚመስለው ሰው አለ። የነቢያችን ሰለላሁ ዐለይሂ ወሰለም ቀብር ያለው መካ አይደለም፣ ሲጀምር መዲና ነው ያለው። የት ውስጥ ነው የተቀበሩ ከተባለ ቤታቸው ውስጥ ነው የተቀበሩት። ቤታቸው ውስጥ ነው የተቀበሩት። ታሪኩ ረዘም ይላል፣ ምናልባት ላውራችሁ። ሁለቱንም ልመልስለትና የእርሳቸውን የመጨረሻውን ነግራቸዋለሁ። እና ያለው ባጭሩ ካዕባ ውስጥ የለም። የነቢያችን ሰለላሁ ዐለይሂ ወሰለም ቀብር እዛ ውስጥ የለም። ቤታቸው ውስጥ መዲና ነው የተቀበሩት። ሁለተኛው ጥያቄው ምንድን ነው? ድንጋይ 7 ጊዜ የምንወረውረበት ሚስጥሩ ምንድን ነው ብሎናል። ጥሩ ጥያቄ ነው። ለምንድን ነው ድንጋይ የምንወረውረው? ተራራው ላይ ጀምራ ነቢዩላህ ኢብራሂም ዓለይሂ ሰላም ልጅህን እስማኤልን ሂደህ በዚህ ተራራ ላይ ሰዋ እረድ በተባለ ጊዜ ልጁን እስማኤልን ይዞ እየወጣ እያለ ሰይጣን ተገለጠለት። ሰይጣን ተገለጠ። ለነቢያት እየተገለጠ ለመፈተን ይጋረጣል። ሰይጣን ተገለጠና የወሰውሰው ጀመር። አብርሃም አንድ ልጅህን ታርዳለህ? በስተርጅና ያገኘኸውን ብቸኛ ልጅህን የመጀመሪያ ልጁን እስማኤል አንድ ልጅህን እረድ ተብሏል አይደለ? አንድ ልጅህን ታርዳለህ፣ ዘርህ ተቋረጠ ማለት እኮ ነው ይለዋል። እያችሁ የአምላክን ትእዛዝ እንዳይፈጽም ወደኋላ ሊያደርገው ነው። ዘሬ ሊቋረጥ ነው ካረድኩ ማለት ነው ብሎ እንዲመለስ ነው። ኢብራሂም ግን መልስ አልሰጠውም። ዘወር አለና 7 ጠጠሮችን እያነሳ በዚያ በተራራ ላይ ወረወረበት። ሰይጣን ሄደ። እያችሁ እኛም ዛሬ በነቢያቶች መንገድ ላይ እንድንሆን ዘንድ ኢብራሂም አንስቶ ሰይጣንን በወረወረበት በዛችው ቦታ ላይ የኢብራሂም ዓለይሂ ሰላምን መንገድ በመከተል 7 ጊዜ ጠጠር ወርውሮ የሚል ህግ ወጣ። ያ ነው ከኢብራሂም ጋር የተያያዘው። ኢብራሂም ዓለይሂ ሰላም እርሳቸው ናቸው ይህን ስራ ያደረጉት።
አንድ የሚቀር አለ። እሱ እዛ ሲዞሩ ካባውን በሚዞሩ ጊዜ በመገፋፋት ብዙ ሰዎች ይሞታሉና በየዓመቱ እነዛ ሰዎች ቀጥታ ወደ ጀነት ነው የሚገቡት። ከእስላም አስተምሮ ጋር ስሰማ ቀጥታ ጀነት እንደሚገቡ ይናገራሉና ሰዎቹ። ስለዚህ ሲያስተያየው ሀጅ እያደረገ የሞተ ሰው ጀነት ነው የሚል የለም። እዛ አይደለም ያ ሰው በሚነሳ ጊዜ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ሐጅ እያደረገ ሞተ። ግመሉ እንትን አለት አደናቀፋትና ተከርብቶ ሞተ። ሰውየው እንዳለ ቅበሩታል ነብዩ ሰለላሁ ዐለይሂ ወሰለም። ወኢነሁ ለዩብዐሱ የውመል ቂያመቲ ሙለቢየን አሉ። ይህ ሰው ነገ የትንሣኤ ቀን ልክ ባለበት ሁኔታ ለበይክ አላሁመ ለበይክ እያለ ይነሳልን ብለው ተናገሩ እንጂ የጀነት ነው የሚል ቃል ምናምን እንደዚያ ሰው አልተናገሩም። ስለዚህ ሐጅ እያደረገ የሞተ የጀነት ነው የሚል የለም። ነገር ግን ሐጅ ያደረገ ሰው ምንድን ነው? አምላክ አላህ ሱብሓነሁ ወተዓላ ሶላት በመስገዳችን ጾም በመጾማችን የሚሰጠን ምንዳ አለ አይደለ? ሐጅ ያደረገስ ምንዳው ተገልጿል ወይ? አዎ ተገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ሐጀ ፈለም የርፉት ወለም የፍሱቅ ረጀዐ ከአነማ ወለደትሁ ኡሙሁ አሉ። ሐጅ ያደረገ ሰው ክፉ ቃልን ያላደረገና ያልሰራ ይህ ሰውዬ ልክ እናቱ እንደወለደችው ሕፃን ሆኖ ይመለሳል ከዚያ አሉ። ኃጢአቱን አላህ ሙሉ በሙሉ ይምርለታል ማለት ነው። ገብቷችኋል? በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልሐጁል መብሩር ለይሰ ለሁ ጀዛእ ኢለል ጀና አሉ። ጥርት ያለ ሐጅ ጀነት እንጂ ሌላ ምንም እንዳይለውም አሉ። ጀነት እንጂ ሌላ ምንም እንዳይለውም ብለው ተናግረዋል። ነገር ግን ሐጅ እያደረገ የሞተ ይሄ ጀነት ነው ብለው የተናገሩበት ቦታ የለም። ሐጅ እያደረገ የሞተውን ሰው ምንድን ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም? የትንሣኤ ቀን ይሄ ሰው ሙለቢየን ሆኖ ይነሳል። ያ ማለት ለበይክ አላሁመ ለበይክ እያለ ይነሳል ብለው ተናግረውለታል። ይሄ ነው። እሺ ሰላም አለይኩም ሁሴን፣ በጣም ስለምቸኩል አንዴ ተናግሬ ብወጣ። ወአለይኩም ሰላም። እሺ ከዛ ውሃ ጠጣ። እኔ እንኳን አመሰግናለሁ። ወሰው እንግዲህ እሺ ሶሪ ጥያቄ ተመልሶልኛል። አመሰግናለሁ ወንድሜ። እሺ እሱ ልቀጥል? እንዳትቀጥይ ጀምሪ። መቼ ጀመርሽ? ከዛው ደክመዋል። ውሃ ጠጣ። እኔ እንኳን ጥያቄ አይደለም ትንሽ እንደማስታወቂያ ነገር ነው። ኢንሻአላህ በሆላንድ በአውሮፓና አካባቢዋ የምትኖር ተደውሎባታል መሰለኝ። ሚዩት ማለች ሁሱ አለ ሁሱ እሺ ጥያቄሽ ምንድን ነው? ጥያቄ አይደለም። በአውሮፓና አካባቢዋ ለሚኖሩ ሙስሊሞች ኢንሻአላህ ኮንፈረንስ ስለተዘጋጀ አፕሪል 25፣ 26 እና 27 በሆላንድ እና አካባቢ ያላችሁ አውሮፓ ሀገሮች ማንኛውም ደግሞ ሰው መምጣት የሚችል ካለ ከተለያዩ ሀገር 3 ኡስታዞች ተጋብዘዋል። ኢንሻአላህ እዛ ላይ እንድትገኙ። አድሬሱ ደግሞ እኔ ፕሮፋይል ላይ ገብታችሁ እዛ ላይ ስልክ ቁጥር አለ፣ ወንድሞች አሉ ያስተናግዷቸዋል። ኢንሻአላህ ሁሉ ነገር ዲቴይሉ እዛም አለ። ከአሜሪካ ኡስታዝ ካሊድ መሐመድ፣ ከቤልጅየም እንደገና ከስዊዘርላንድ ኡስታዞች አሉን። ጥሩ ፕሮግራም አለን። የ3 ቀን ልጆችንም ቤተሰብንም ፋሚሊ ይመለከታል። ይሄንን ለመናገር ነው። ትንሽ አስተባብርልን። ጀዛኩሙላህ ኸይር። አንተም ደክመዋል፣ ውሃ ጠጣ። ጀዛከላህ ኸይር። ብዙ ትምህርት እየተማርን ነው። እሺ አመሰግናለሁ። አንተም ተጋብዘሃል ኢንሻአላህ። እሺ ዮሴፍ ጥያቄ ምንድን ነበር? ሰላም ነው፣ እንዴት ነህ? እኔ እቀድማለሁ። እሺ ቦስ ይቀድማል መሰለኝ። ይቅርታ ቦስ ጥያቄ ካለ ጠይቅ። ኦኬ እሺ። ሰላም እንዴት ነህ? ሰላም ነው፣ ደህና ነህ? አለን። በመጀመሪያው ስነ ስርዓታችሁ ምናምን በጣም ደስ ይላል፣ የሚበረታታ ነገር ነው። ወደ ጥያቄ ስገባ ምንድነው ታስታውስ ከሆነ የዛሬ 3 ቀን ቹቻ የሚባል ወንድማችን ገብቶ እየጠየቀት ነበርና ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ ባለው ሐሳብ እግዚአብሔር ይጸጸታል የሚል ነገር አንስተህ ነበር አንተ። ከዛ ከላይ ጀምረህ አንብብልኝ ስትለው ቁጥር 4 ላይ የእግዚአብሔር ልጆች የሰውን ልጆች አግብተው ወለዱ ይላልና የእግዚአብሔር ልጆች የተባሉት መላእክት ናቸው ብለሃል አንተ። ልክ ነኝ አይደለ? እሺ ቀጥል። እሺ ማን ናቸው እያልን እየጠየቅን ነበር። መላእክቶች ናቸው። እሺ እና መላእክቶች ናቸውና በዛ አስተምሮ መሰረት መላእክቶችና የሰው ልጆች ተጋብተው ልጅ ወለዱ የሚል አስተምህሮ ከመጽሐፍ ቅዱሳችንን ካመጣክልኝ አንተ ማለት ነው። ማስረጃ ነው የምፈልገው ከመጽሐፍ ቅዱሳችን። ካላመጣክ ይቅርታ ትጠይቀናለህ አንተ።
ከመጣክ ደግሞ አንተ መላእክቶች የሰው ልጆችን ተጋብተው ወለዱ የሚል ማስረጃ ካመጣክልኝ አንተ በጣም የምወደው ጥምቀትና ፋሲካ በዓል አለ። ከዛ በመቀጠል እኔ አንተን አከብርሃለሁ ማለት ነው። ማለት በቃ እኔ የእውነት ስለሌለ ነው። ምክንያቱም መንፈስና ስጋ ተዋህዶ ልጅ ሊፈጥር አይችልም። ማስረጃውን እስኪ በተናገርከው መሰረት አምጣልኝ። አብሽር አመጣልሃለሁ። ያው ከሌለ ይቅርታ እንደምትጠይቅ አብሽር። ያውና መጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ምን ይላል? የአዳም ልጆች በዓለም ሁሉ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም በዚህ ኢዮቤልዩ በአንዲቱ ዓመት እነዚህን አዩአቸው ይላል። የአዳም ልጆች እነዚያ ላዩአቸው መልካሞች ናቸውና ከመረጧቸው ሁሉ ሚስት ሊሆኗቸው አገቧቸው፣ ወንዶች ልጆችንም ወለዱላቸው። እነዚህም ራእያት ናቸው ይላል። ያ ሰላም መላእክቶች ከአዳም ልጆች አግብተው ወለዱ። እስኪ ለአንብበው አንድ ጊዜ አድርግልኝ። ያው ይሄ ከመጽሐፍ ቅዱስ ሊሆን አይችልም፣ እርግጠኛ ነኝ። ይኸው መጽሐፈ ኩፋሌ የራስ መጽሐፍ ነው። መጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ መልአክ ከሰው ልጆች አግብተው ወልደዋል። አሰባችሁት? መላኢካዎች እኛ ጋር እንደዛ የሚባል ነገር የለም። መልአክ ሌላ ፍጡር ናቸው። እኛ ጋር መላእክቶች ብርሃን ናቸው። ስለዚህ አሁን ምንድነው ተዋለ ያልከው? ያው ስልክ እስኪ ከራሴ መጽሐፍ ያለው የተጻፈ እንደሆነ እሺ፣ ምዕራፍና ቁጥሩን ያዘው። አብሽር፣ ምዕራፍና ቁጥሩን ያዘው። መጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፋቸው እንጂ ከራሴ አልናገርምና፣ ዳሩ ግን ትምህርቴ እስከ መጽሐፍ እውነት ናቸዋለሁ። ይህን ሳታዩ ያመናቸው ብፁዓን ናቸው። እሺ ዮሴፍ ቦስ ወጣሳ በቃ ምዕራፍና ቁጥሩን ይዘህ ዮሴፍ ጥያቄ አለ? አዎ ጥያቄ ነበር። እሺ ጥያቄ ምንድን ነው? በእስልምና አንድ ሰው በእንጀራ አባቱ ስም ከተጠራ ሐራም ነው ምናምን ስሉ ሰማሁ። እንዴት ነው ነገር? አላህ ከልክሏል። ድዑሁም ሊአባኢሂም ይላል። ልጆችን በአባቶቻቸው ስም ጥሯቸው ይላል። ሁወ አቅሰጡ ዒንደላህ። ልጅን በአባቱ ስም ነው መጠራት ያለበት። ግን አሁን ብዙ ሰዎች በእንጀራ አባት ነው እየተጠሩ ያሉት። እንዴት ነው? ተገቢ አይደለም። አባትን መካድ አይቻልም። የአባትን ስም መቀየር አይቻልም። የአባትን ስም መቀየር ተገቢ አይደለም። ሌላ ጥያቄ ነበረ። ከዚህ በፊት የሆነ ነገር ስትናገር ሰማሁና ምን አልከኝ? ሌላ ጥያቄ ምንድን ነው? መጽሐፋችሁ ላይ ወደ መካ ሄዱና ሀጅ አርጉ የሚባል ነገር አለ ብለህ ስትናገር ማስረጃን ነበርና ያ ነገር በዕብራይስጥ ነው የተጻፈው። በዕብራይስጥ የተጻፈውን ደግሞ በትክክለኛው ቋንቋ ስንተረጉመው ትክክለኛውን ነገር ይነግረናል። እና አሁን ለምሳሌ አላህ ብሎ ይጠራል። የአረቦኞቹ ክርስቲያኖች፣ የአረብ ሀገር ያሉ ክርስቲያኖች ያ ነገር አሁን የአረብ ባይብል ላይ እንደዛ ብሎ አለ ወይ? የአረብ ባይብል ሳይሆን በአረብኛ አይደለም እኮ መጽሐፍ ቅዱስ የተጻፈው። መጽሐፍ ቅዱስ የተጻፈው በምን ቋንቋ ነው? በዕብራይስጥ ነው አይደለ? ዮሴፍ በዕብራይስጥ ነው። ስለዚህ በዕብራይስጥ ከሆነ የተጻፈው የሰማው ነው። የዕብራይስጡን ሂደን ቀጥታ ነው የምናየው፣ የምንቀይረው። ወደምትፈልገው ቋንቋ ቀይረው። ወደ አረበኛ ቀይሬ ላሳየህ የዕብራይስጡን ምን እንደሚል።
አይቼ ነበር። እኔም አረጋግጬ ነበርና ግን አላመንኩም። ያው አሁን እንትንስ ያ ለምሳሌ አሁን ወደ ፊት ለፊት ነቢይ ሙሐመድ እንደሚመጣ እዛ ውስጥ ተጽፈዋል ወይ? ሙሐመድ የሚል ስም አለ መጽሐፍ ቅዱስ ላይ። ሙሐመድ የሚል ስም አለ። ከፈለክ እሱንም አሳያለሁ። በአረበኛ ከፈለክ፣ በአማርኛ ከፈለክ አሳያለሁ። ሙሐመድ የሚል አለ። ሐጅም ከፈለክ አለ። ሙሴና አሮን ወደ መካ ሳይሆን ሙሴና አሮን ወደ መካ ሄደው ሐጅ ሙሐመድ የሚለውን እሱማ አረጋግጬ ነበር። ትክክል ነው። ግን ሙሐመድ የሚለውን ሳይሆን ሙሐመድ የሚባል ነቢይ ወደ ፊት ለፊት ይመጣል የሚለው ቃል አለ። ግዴታ እንደዚህ ቃል በቃል መቀመጥ አለበት። እንደሱ ከሆነ ኢየሱስ የሚባል ይመጣል የሚል ብሉይ ኪዳን ላይ አንድም ቦታ ላይ የለም። ምን ትላለህ? ክርስቶስ የሚባል የለም ማለት ነው። ኢየሱስ ይመጣል የሚል አንድ ቦታ የለም። እንደዛ ከሆነ ሙሐመድ ያ ሙሐመድ ነቢይ ብሎ ነው ያለው። እንዴት ነው ሙሐመድ የሚል ቃል አለ እያልኩህ ነው። አዎ ከሌላ ቦታ ላይ ደግሞ ምን ይላል? ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋለሁ ይላል። ለሙሴ ማለት ነው። አላህ ይህም በቁርአን ላይ እንደ ሙሴ ያለ ሙሐመድ የሚለውን አሳየኝ። ሙሐመድ የሚለውን ላሳየሽ። ችግር የለውም። ሙሐመድ የሚለውን አሳየኝ። ችግር የለውም። አብሽር። ሙሐመድ የሚለውን እናሳየው። ሐጅ የሚያደርጉ ብፁዓን ናቸው የሚል ከፈለጋቸው አሳያቸዋለሁ። ቅዱሳን ሐጅ የሚያደርጉ ሁሉ ብፁዓን ናቸው ይላል የጌታ ሰው። እሺ አሁን ብሉይ ኪዳን ነው። በብሉይ ኪዳን ማን ነው? እንትን ላይ ነው፣ በዕብራይስጥ ነው መጀመሪያ የተጻፈው። ያውና ምዕራፍና ቁጥር ላስገባው ነው። ዮሴፍ እየተከታተልክ ነው አይደል? ያውና ምዕራፍና ቁጥር እናስገባ እዚህ ጋር። አሁን ቀጥታ ሂብሩ የሚለው ላይ እንገባለን። እዚህ ጋር ሂብሩ አሁን እዚህ ጋር እንገባለን። አሁን እዚህ ጋር ያለው ወደ አማርኛ እንቀይረው። ያው መጣ። ምን ይላል ይሄ ቃል? ይሄ ቃል ምን ይላል? በፈጠራችሁ ይሄን ስም ኮሜንት ላይ ቀውጡት። ይሄን ስም ኮሜንት ላይ ይቀወጥ። ማን ይላል ይሄ ስም? ይህ አካል ማን ነው? ሙሐመድ ማን ነው? መጽሐፍ ቅዱስ ላይ ስማቸው ተጠቅሷል። ያው ሙሐመድ ይላል። ሙሐመድ ወደ አረበኛ አልቀይርላችሁ። ወደ አረበኛ አልቀይርላችሁ። ምዕራፍ ነበር ያልከኝ? ሶንግ ኦፍ ሶሎሞን 5:16። የትኛው ምዕራፍ ነው? ሶንግ ኦፍ ሶሎሞን 5:16። ወደ አረበኛ አልቀይርላችሁ። ምን አባ ስለኛ መጽሐፍ ቅዱስ ገብተህ የምትተነትነው? ስለ ሙሐመድ ብቻ አውራ። ቆይ ልጄ አንዴ ተረጋጊ። ይሄ ቃል ምን ይላል? በፈጠራቸው ቃል አንድ ብቻ አይደለም፣ ወደ 10 ጊዜ ይሆናል። ሙሐመድ ይታያችኋል። የተባለውን ንገረን፣ አስረዳ። ስለኛ መጽሐፍ ቅዱስ እኛ ስርዓት አውሪ። ስለ ነቢያችን ሰለላሁ ዐለይሂ ወሰለም በስርዓት አውሩ። እኔን ስደቡ፣ እኔን እንደፈለጋችሁ ከፍ አድርጋችሁ ተናገሩ። እኔን ስደቡ፣ እኔን እንደፈለጋችሁ ድምጻችሁን ከፍ አድርጉ። እሱ ይሄ እኮ የኢትዮጵያ መጽሐፍ ቅዱስ ወይም የኢትዮጵያ ኦርቶዶክስ የሚጠቀምበት መጽሐፍ ቅዱስ ሳይሆን እስራኤሎች የሚጠቀሙበት የዕብራይስጥ መጽሐፍ። እኛ በዛ የምንተዳደረው በኢትዮጵያ መጽሐፍ ቅዱስ አማርኛውን ነው። ከዛ ላይ ጥቅሱን ንገረን፣ እኛም እንማርበታለን። የኢትዮጵያ ኦርቶዶክስ ሚዘናና አስረዳ። ብሉይ ኪዳን የተጻፈው በምን ቋንቋ ነው? መጀመሪያ የተጻፈው በአማርኛ ነው ወይንስ በዕብራይስጥ ነው? መልሱ። እሱማ በዕብራይስጥ። መጀመሪያ በዕብራይስጥ ተጻፈ። ተግባባ። ወደ ኢትዮጵያ ግን
የመሰረት ቋንቋ ምንድነው? ዕብራይስጥ ነው። እኔ ቁርአን በምን ቋንቋ ነው መጀመሪያ የተጻፈው ብትለኝ በአማርኛ አይደለም። በምንድን ነው የተጻፈው? በአረብኛ ነው። በአረብ ነው የተጻፈው። ትርጉምና ስለማለት ማስረዳት። እሺ ችግር የለውም ማስረዳት። በምን ቋንቋ ነው የተጻፈው? በዕብራይስጥ ነው። አሁን ያደረኩት ዕብራይስጡ ላይ ገባኝ። ከዛ ጋር ሙሐመድን የሚል አለ። በሙሐመድን የሚል ይሄን ገብታችሁ ስታዩት ሙሐመድ የሚል ቃል እዛው ላይ የዕብራይስጡ ጋር ያሳያችኋል። ሙሐመድ ይሄ ነው። ሙሐመድ ብሎ አስቀምጦታል እዛው ላይ። ሐጅ ሲያደርጉ እንደነበር ነብያቶች ከፈለጋቸው ያሳያችኋል። ምን ማስረጃ አለ? ዕብራይስጥ መጽሐፍ ቅዱስ ለመሆኑ ምን ማስረጃ አለ? በምን ማስረጃ ነው የምትምትሩ? ኢትዮጵያ መጽሐፍ ቅዱስ የገባው ክርስቶስ ከተወለደ በኋላ ከ7 ዓመት በኋላ ወደ ኢትዮጵያ መጣ መጽሐፍ ቅዱስ። የዛን ጊዜ የነበረው የዕብራይስጥ መጽሐፍ ቅዱስ ይሄን እንደሚል በምን ማስረጃ አለ? ጉግል ላይ ነው? በምንድን ነው እንድናየው? ከየት ነው የምናገኘው? ክርስቶስ ከተወለደ በኋላ ነው። ከተወለደ በ7 ዓመቱ ነው ወደ ኢትዮጵያ የገባው መጽሐፍ ቅዱስ። ታንጅ ሶሊ በኢትዮጵያዊ ጀንደረባ አማካኝነት መሰለኝ መጽሐፍ ቅዱስ ወደ ኢትዮጵያ የመጣው። ማስተማር የጀመረው ክርስቶስ በስንት ዓመቱ ነው? ማስተማር ሳይጀምር መጽሐፉ ገብቶ ነበር። ተአምር መስራት የጀመረው ከ7 ዓመቱ ገና ሕፃን እያለ ነው። ኢየሱስ ክርስቶስ ተአምር መስራት የጀመረው ገና ልጅ እያለ። ማስረጃሽ ምንድን ነው? እና ትልቁ ላይ አድርግሽና ወጪ እናሳየን። ያላ አቆጣጠራችንን ለዛ ነው 7 ዓመት ወደኋላ የሆነው ክርስቶስ ከተወለደበት ጊዜ ጀምሮ 7 ዓመት ወደኋላ ሌት የሆነው ተአምር መስራት የጀመረው በ7 ዓመቱ ነው ብላናለች። አውጭ እናሳየን። መጽሐፍ ቅዱስ ላይ እንደዛ የሚላለ ክርስቶስ ተአምር መስራት የጀመረው እንደ እስልምና ገና እንደተወለደ ነው። ገና እንደተወለደ ገና በማህፀን እያለ በእመቤታችን ቅድስት ድንግል ማርያም እያለ ነው ተአምር መስራት የጀመረው። አንዴ በ7 ዓመቱ ነው ብለሽ ነበር። አሁን ደግሞ ቀነሽውና ገና በማህፀን ውስጥ እያለ ነው አልሽ። እሺ ጋር እንደዛ አይደለም። ክርስቶስ እንደ መጽሐፍ ቅዱስ ለመጀመሪያ ጊዜ ተአምር መስራት የጀመረው እሱ አስጨርሰኝ እስቲ እሱ አስጨርሰኝ። እሺ ትጨርሳለህ። ክርስቶስ ኢየሱስ እንደ መጽሐፍ ቅዱስ ማስተማር የጀመረው ማን ነው? ተአምር መስራት የጀመረው በስንት ዓመቱ ነው? ከ33 ዓመቱ በኋላ ማስተማር። እሺ መልስሻለሁ። እሺ አንዴ እና ተአምር ክርስቶስ እንደ መጽሐፍ ቅዱስ የጀመረው ለመጀመሪያ ጊዜ የሰራው ተአምር ምንድን ነው? መቼ ነው ከተባለ ማስተማር ከጀመረበት ጊዜ በኋላ ነው። እሱም ለመጀመሪያ ጊዜ የሰራው ተአምር ምንድን ነው? ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ መጠጥ መስራት ነው። መጠጥ መስራት ሰርግ ተጠርቶ ታስታውሻለሽ አይደል? ኤልሳ ጋር ስትሄድ ገና ማህፀኗ ውስጥ እያለች ሆዷ ውስጥ ሰገደ ይላል። ከዛ ጀምሮ ተአምር እኮ አይደለም። ስለ ተአምር ከእኔ መጽሐፍ ቅዱስ ላይ ማስረጃ ለምን አላሳይሽም? ለመጀመሪያ ጊዜ የሰራው ተአምር ኢየሱስ ክርስቶስ ሰርግ ተጠርቶ ሄዶ ነው አይደለ? የዛኔ ወደ መጠጥ ሰርቶ ሰጣቸው። ላሳይሽ። ኢየሱስ ክርስቶስ ለመጀመሪያ ጊዜ የሰራው ተአምር የኢየሱስ ክርስቶስ የሙሐመድን ለምን አታስረዳኝም? እናንተ እኮ ናችሁ ስለ ክርስቶስ የጀመራችሁልኝ ነው ላስረዳችሁ እንጂ እኔማ የጠየቃችሁኝን ብቻ እየመለስኩላችሁ ነበር። በራሳችሁ ጊዜ ወጣችሁ። አሁን የኢየሱስ ክርስቶስ የመጀመሪያው ተአምር ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ይገኛል። ያው እነዚህ ጋር በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። ሰርግ ተጠርቶ ሄደ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር፣ ማርያምም እዚያው አለች። እሺ እንቀጥል። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ግን አልደረሰም አላት። እናቱም ለአገልጋዮቹ የሚላቸውን ሁሉ አድርጎ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማት 6 የድንጋይ ጋኖች በዚያ ተቀምጠው ነበር። አውቃለሁ፣ ውሃውን ወደ ወይን ተቀየረው። ተረጋጊ እንጂ እኮ። እሺ በቃ እዚህ ጋር ምን ይላል መሰለሽ? እሱን ታሪኩን ካወቅሽው ኢየሱስ ክርስቶስ ለመጀመሪያ ጊዜ ያደረገው ተአምር ይሄ ነው። ያው እና እዚህ ጋር ምን ይላል መጨረሻ ላይ ቁጥር 11 ኢየሱስ ይህን የምልክቶች መጀመሪያ የተአምራት ወይንም የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጸ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ስለዚህ የመጀመሪያ የሰራው ተአምር ኢየሱስ ክርስቶስ ወይነ ጠጅ መስራት ነው።
ወይን ጠጅ መስራት ነው። እንዳውም ሰርቶ የሰጣቸው ወይን ጠጅ አስካሪ ወይን ጠጅ ነበረ። እና አሁን ምንድነው የተፈጠረው ታዲያ? ኢየሱስ ክርስቶስ የሰራው ተአምር አንቺ በ7 ዓመት ነው ያልሽው ስህተት ነው። ያው የመጀመሪያ ጊዜ የሰራው ተአምር ይሄ ነው እያልኩሽ ነው። ወይን ጠጅ የዛኔ ከ33 ዓመት አስተምሮ በኋላ የዛኔ ነው የሰራው። እሺ ዮሴፍ ጥያቄ ምን ነበር? ገና ዛሬ መግባቴ ነው። መሐመድ በ6 ዓመት ያገቡትን ነገር አስረዳኝ ብቻ። ይሄን ብቻ ነው ማወቅ ፈልገው። ጥያቄ እንዲህ ይላል። እሺ ዮሴፍ ቀጥል። ጥያቄ ምንድን ነው? አሁን በቃ እኔ ከዚህም በፊት አይቼ ነበር። እሺ አሁን ማስረጃ ሁሉ አለ ኢየሱስ መልአክ መሆኑን። ግን እኔ ዝም ብዬ በቃ ከእግዚአብሔር በቀር ምንም አምላክ የለም ብዬ እሱም ብቻ ይዤ ብሄድ ምንድን ነው? እንዴት ይታያል ይሄ ነገር በእምነታችሁ? ይኸውልህ አንድና ብቸኛ የሆነውን አምላክ የነብያትን አምላክ እናምልክ ነው እኛ ጥሪያችን፣ ሌላ አይደለም። መሲሁ ከነብያቶች መካከል አንድ ነብይ ነው። ከመልእክተኞች መካከል አንድ መልእክተኛ ነው። በጣም እናከብረዋለን፣ በጣም እንወደዋለን። ነገር ግን እንደ ክርስቲያኖችም ወደ መለኮት ከፍ አናደርገውም። እንደ አይሁዶችም ሐሰተኛ ነው ብለን ዝቅ አናደርግም። መካከል ላይ ነው ያለነው። ገብቶሃል አይደለ? አምላክ መርጦታል፣ ለእስራኤል ልጆች ልኮታል። በእርሱ ትምህርት ሰዎች ይድኑ ነበር በዘመኑ። ገብቶሃል አይደለ? በጣም የተወደደ ነብይ ነው። አላህ በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ጠርቶታል። በቅርቢቱም ዓለም በቀጣዩ ዓለምም የተከበረ ብሎ ገልጾታል። ገብቶሃል? ሙታንን እንዲያስነሳ ተአምር ሰጥቶት ነበር። ማየት የተሳናቸውን እንዲፈውስ ተአምር ተሰጥቷል። ለምጽ ያለባቸውን እንዲፈውስ ተአምር ተሰጥቷል። አጠቃላይ የበሽታ አይነቶች ይምጡ በመሲሁ ዘመን ይፈውሳቸው ነበር። ይህን ተአምር አላህ ሰጥቶታል። አላህ በቁርአን ላይ ሲገልጽልን ምን አለ? ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ቢሩሱል ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ በርካታ ተአምራትን ሰጠሁት ይላል። የመልእክተኛነቱ ማረጋገጫዎች ናቸው። መሲሁ ምን አለ? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ መልእክተኛ ነኝ አለ። አኒ ቀድ ጅእቱኩም ቢአየት ምን ረቢኩም አለ። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። ከራሱ አይደለም፣ ከጌታ የተሰጠው ተአምር ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። በነቢያት በኩል ሲሰራ የነበረው ያን ሁሉ ተአምር በክርስቶስ በኩል ሰራ። እነዚህን ምን አደረጓቸው? አይ ራሱን የሰራቸው የአምላክነቱ መገለጫዎች ናቸው ብሎ ሸወዷቸው። በፍጹም ግን እነዚህ የአምላክ ስራዎች ናቸው። በክርስቶስ በኩል የአምላክን ክብር ይገልጣሉ እንጂ እነዚያ ክርስቶስ አይደለም እያደረጋቸው ያለው። አምላክ በክርስቶስ በኩል እየሰራ ነው። ታውቃላችሁ አይደል? በሙሴ በኩል ባህርን ሲከፍል እንደነበር በመሲሁ በኩል ሙታንን አስነሳ። በነቢያት በኩል አምላክ ተአምርን ያደርጋል። ምንድነው ዓላማው ከተባለ እውነተኛ መልእክተኞቹ መሆናቸውን ማረጋገጫ ነው። ያ አልዓዛርን በሚያስነሳ ጊዜ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ። ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አምላክ እንደሆንኩ እንዳውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ነው አለ። የእውነተኛ መልእክተኛነታቸው ማረጋገጫ ተአምራቶች ገብቷችኋል አይደል? ስለዚህ ክርስቶስ የአምላክ መልእክተኛና ነብይ ናቸው። የተከበረ ነብይ ነው። እኔ የምጠራህ ወደ ኢስላም እንድትመጣ ነው። የነብያቶች መንገድ ወደ ሆነ አምላክ አላህ ሱብሓነሁ ወተዓላ ሙሐመድ አንተንም ሆነ ቀደምት ነብያትንም ሙስሊም እንድትሆኑ ያዘዝኩት እያለ ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት ለእናንተ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ኢስላም ማለት ለዚያ አንድና ብቸኛ ለሆነው አምላክ ለእርሱ ፍጹም ታዛዥ ነው። እርሱን በብቸኝነት መገዛት፣ በእርሱ ላይ ቀጥታ ተሳትፎ ያ አንድ አምላክ የነብያት አምላክ በአንድነቱ ላይ ሁለት ሶስትነት የለበትም። ያ የነብያት አምላክ ዘላለማዊ ሕያው ነው። በሕያው ሞትነት የለበትም። ያ የነብያት አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። እርሱ የማይለዋወጥ ባህሪ ነው ያለው። የመለዋወጥ ባህሪ የፍጡር ባህሪ ነች። ይታቻል አይደል? እርሱ ሰውም ነው አምላክም ነው ተብሎ አይገለጽም። ነብያት አምላክ ብቻ ነው። መጽሐፍ ቅዱስም ላይ አነ ረቡ ላ አተገየር ይላል። እኔ አምላክ ነኝ አልለዋወጥም ይላል። የመለዋወጥ ባህሪ የለውም እርሱ። ያ አንድ አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። አምላክ ጌታ ነው ባሪያም ነው ተብሎ አይገለጽም በፍጹም። ያ አንድ አምላክ ኃያልና አሸናፊ ነው። በኃያልነቱ በአሸናፊነቱ ላይ ተሸናፊነት የለበትም። የፈጠራቸው ደካማ ፍጥረታቶች እርሱን ሊገድሉት፣ ሊሰቅሉት፣ ሊቀብሩት በፍጹም አይችሉም። በፍጹም እርሱንም አያዩትም፣ አይደርሱበትም ነው። ቦታች አላረም ማንም ሊቀርበው በማይችል ብርሃን ይኖራል። አንድም ሰው እንኳን አላየውም፣
ሊያየውም አይቻለውም ተብሎ ነው የተገለጸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አካባቢ ላይ ምን ይላል? እሺ አሁን እሱ ያየው አንድም ሰው እንኳን የለም እያለ ይናገራል። እሺ ቀጥል። አሁን በእናንተ እምነት አንድ ሰው አላህ በብቸነት የሚመለክ አምላክ ነው፣ ሙሐመድ ደግሞ የሱ መልእክተኛ ነው ብላችሁ ካመናችሁ ጀነትን ታገኛላችሁ። አሁን እኔ ደግሞ እግዚአብሔር በብቸኝነት የሚመለክ አምላክ እሱ ብቻ ነው እና ኢየሱስ የሱ መልእክተኛ ነው ብዬ ካመንኩ የዘላለምን ሕይወት አገኛለሁ ወይ? ኦኬ በመጀመሪያ ክርስቶስ በዘመኑ የተላከ መልእክተኛ ነው ብለን ማመን ግዴታ ነው በእኛም ላይ። ነገር ግን የመጨረሻውን ዘመንም ነቢይ ማመን ግዴታ ነው። አንድ ሰው ተነስቶ አይሁዲዎች እኛ የሙሴን መልእክተኛነት እናምናለን፣ አምላክ እግዚአብሔር አንድ ነው ቢሉ መሲሁን እስካልተቀበሉ ድረስ የፈለገ ቢሆን መንግስተ ሰማያትን አያገኙም። እንዲያምነናል እኮ በሙሴ ቢሉ አይሆንም፣ አይሰራም። አንድን ነቢይ ጥሎ አንድን ነቢይ መካድ አይቻልም። እዚህ ነው አይሁዶች ከሃዲ የሆኑት። መሲሁን በመካዳቸው ብቻ አመኛ ያስብላል፣ ከሃዲ ያስብላቸዋል። ወቢኩፍሪሂም ወቀውሊሂም ዐላ መርየም ቡህታነን ዐዚማ ይላል። አምላክ ዘንድ አንድ ህግና ስርዓት አለው። አንድ ነቢይ ብትክድ ሁሉንም ነቢያት ብታምን ዋጋ የለህም ማለት ነቢያቶቹ የሁላቸውን ነቢይነት መቀበል ግዴታ በቃል አይደል? ያ ነው እና የእርሳቸውን ነቢይነት እስካላመነ ድረስ ሰውየው መንግስተ ሰማያትን አያገኝም። አላህ በቁርአን ይላል ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ፣ ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው አላህን የምትወዱ ከሆናችሁ እኔን ተከተሉኝ በላቸው። አንተን ይከተሉ፣ አንተን ሲከተሉ የኔን ውዴታ ያገኛሉ አለ። ይህን ቃል በመሲሁ በኩልም እንደተናገረለት ማለት ነው። ገብቶሃል አይደል? ምን ይላል? እኔ ህይወትም መንገድም እውነትም ነኝ፣ ያለ እኔ በቀር ማንም ወደ አብ የሚሄድ የለም ይላል አይደል? ወደ አብ አድራሽ ነው። ያለ እርሱ ማንም ሰው መሄድ አይችልም ነበር በዘመኑ። በክርስቶስ ነቢይነት ካላመኑ የክርስቶስን መንገድ ካልተከተሉ ሰዎች በዘመኑ ማንም ሰው ወደ አምላክ የሚሄድ የለም ነበር። አሁንም በዚህ ዘመን ላይ ምን አለ አላህ? ወደ እኔ ሰዎች መምጣት ሲፈልጉ በአንተ ነቢይነት ማመን አለባቸው፣ በአንተ ነው ማለፍ ያለባቸው እያለ ይናገራል። በሙሴ ዘመን ልክ እንዲሁ፣ በአብርሃም ዘመን ልክ እንዲሁ እነዚያ የወረደውን ህግና ስርዓት እስካላመና ያን ነቢይ እንደ ነቢይ አሁን እስካልተከተለ ድረስ በፍጹም የአምላክን መንገድ ሊያገኝ አይችልም። እና ይህ ነው ከመሲሁ በኋላ ለዓለም ህዝብ የተላኩት ነቢይ እርሳቸው ናቸው። ያስተማሩት የመሲሁን መንገድ ነው። የአብርሃምን የይስሐቅ የያዕቆብን መንገድ ነው። በሙሉ ቁርአን ላይ ብታስተውልና ብታዩ አብርሃም ምን አስተምሯል፣ ይስሐቅ ምን አስተምሯል፣ ያዕቆብ ምን አስተምሯል፣ የእነዚህን መንገድ ተከተሉ ይለናል አላህ። 18 ነቢያትን በአንድ ገጽ ላይ ሱረቱል አንዓም ላይ ከገለጸ በኋላ ምን ይላል አላህ? ወትልከ ሑጀቱና አተይናሃ ኢብራሂመ ዐላ ቀውሚሂ ነርፈዑ ደረጃትን መን ነሻእ ኢነ ረበከ ሐኪሙን ዐሊም ووهبنا له إسحاق ويعقوب كلا هدينا ونوحا هدينا من قبل ومن ذريته داود وسليمان وأيوب ويوسف وموسى وهارون وكذلك نجزي المحسنين وزكريا ويحيى وعيسى وإلياس كل من الصالحين وإسماعيل واليسع ويونس ولوطا وكلا فضلنا على العالمين. 18 ነቢያትና አሁን የጠቀስኩት በአንድ ገጽ ላይ አላህ ከገለጸ በኋላ እነ ኖህ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ መሲሁ እነ ሙሴ ካለ በኋላ ምን አለ? ኡላኢከ الذين هدى الله ሙሐመድ ሆይ እነዚህን ከአንተ በፊት የመራኋቸው ወደዚህ ወደ ቀኑ መንገድ ወደ እስላም እነዚህን ነው። በእነዚህም መንገድ ላይ እንድትሆን አዘዝኩህ ተከተል ይላቸዋል። አየህ እኛ የነቢያትን መንገድ ይዘውልን የመጡት እርሳቸው የአብርሃምን መንገድ ተከተሉ፣ የይስሐቅን የያዕቆብን መንገድ ተከተሉ። ያም ያንን አንድና ብቸኛ ሆነው አምላክ አምልኩ ነው። የእርሳቸውን ነብይነት አምኖ መቀበል፣ የእርሳቸውን ስትቀበል የቀደምት ነቢያትን መንገድ እንደተቀበልክ ነው። መንገዳቸው አንድ ነውና ነቢያቶች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አንቢያ ዲኑሁም ዋሂድ ወሁወ ልኢስላም። ነቢያቶች አንድ ነው መንገዳቸው፣ እርሱም ኢስላም ነው። ለዚያ አንድና ብቸኛ ለሆነው አምላክ ለእርሱ ታዛዥ ነው። ይሄ ነው። እሺ በጣም አመሰግናለሁ። በቃ እሺ፣ አሁንም አነባለሁ። በደንብ እያነበብኩ ነው። እኔ አንተም መከተል ከጀመርኩ ጊዜ ጀምሮ በደንብ እያነበብኩ ነው። ግን አሁን እኮ እዛ ቤተክርስቲያን እነሱ የሚነግሩን እሱም አምላክ እንደሆነ ነው። ግን እኔ መጽሐፍ ማንበብ ከጀመርኩ ጊዜ ጀምሮ አንድም ቦታ ላይ እሱም ግን ያ እንትኑስ እንዴት ነው? እኔና አብ አንድ ነን የምለው ነገር እንዴት ነው? እሺ ችግር የለውም። እኔና አብ አንድ ነን፣ እኔና አብ አንድ ነን የሚለው በመለኮት ነው ብለው ይነግሯቸዋል። ላ ክርስቶስ ራሱን አምላክ አድርጎ ያውቃል።
ክርስቶስ አምላክ እንዳለው ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ አለ። አምላክ አለኝ ብሏል። خلاص ግልጽ ቃል እየተናገረ ሙህከም፣ እኛ ጋር ሙህከምና ሙተሻቢህ የሚባል ነገር አለ። ግልጽ ቃልና አሻሚ የሆነ ቃል የሚባል አለ። ግልጽ ከሆነው ቃልና ከአሻሚው ቃል የትኛውን ነው የምትይዘው? ግልጽ የሆነው የተቀመጠው ይባላል አይደል? ግልጽ ቃል እዚህ ጋር እኔ አምላክ አለኝ ብሎ እየተናገረ ሌላ ቦታ ላይ እኔና አብ አንድ ነን ብሏል። እኔ ከአብርሃም በፊት አለሁ ብሏል። እኔ ላይ አብ ላይ ብሏል። ስለዚህ ይህ አምላክ ያደርገዋል ብሎ ሙተሻቢ የሆኑ ቃላቶችን ፈልገው አምላክ ለማድረግ የሚሄዱበት መንገድ ይሄን አላህ በቁርአን ላይ ጠቅሷል። እዚያ በልባቸው ውስጥ በሽታ ያለባቸው ሰዎች ከግልጹ ቃል ይልቅ ተመሳሳይ የሆኑ ሙተሻቢ የሆኖችን ለቅመው እነዚያን ይወስዳሉ አለ። በግልጽ እኔ አምላክ አለኝ እያለ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ አምላኬ ወደ አምላካቸው አድርጋለሁኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንተ አለ አንድና ብቸኛ እውነተኛ ሆነህ አምላክ ነህ አለ። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ይህ የዘላለማዊ ሕይወት በምን እንደሚገኝ ተናገረ። አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ እየገለጸ አንተም ጭምር ነህ ብሎ ክርስቶስን መናገር ይሄ መካድ ነው። እሱ ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ትእዛዙ ያን አንድና ብቸኛ የሆነውን አምላክ እንድታምኑ እርሱ እንድታመልኩ ነው። እርሱ ደግሞ የዚያ መልእክተኛና ነቢይ መሆኑን ማስተማር። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አምላክ አለው እያለ አንተ እሱ ራሱ አምላክ ነው ጭምር ከእርሱ ጋር ይሄ አስኬድም። እንደዚህ አምላክ አንድ ነው፣ በአንድነቱ ላይ ሁለትነት የለም፣ አያጋራም። ክብሩን አሳልፎ ለማንም አይሰጥም። ይወርሳል። ያ ክርስቶስ የእርሱ መልእክተኛና ነቢይ ናቸው። ይሄ ነው። ታዲያ እኔና አብ አንድ ነን ሲል ምን ማለት ነው? ታዲያ እንደዛ ካልሆነ ከተባለ አሁድን ማንበብ አለብን። እዚያ ላይ ስለሆነ አንድነት እያወራ ነው። የምን አንድነት ነው ከተባለ ምን ይላል እዚያ ጋር? እነዚህ ሐዋርያቶችን የሚጠብቃቸው እርሱ እንደሆነ ይናገራል። ቀድሞ አብ እንደሚጠብቃቸውም ይናገራል። የሚጠብቃቸውም አብ ነውና እኔም እጠብቃቸዋለሁና እኔና አብ አንድ ነንና እያለ ይናገራል። ሐዋርያቶችን በመጠበቅ ረገድ አንድ ናቸው ነው ባጭሩ። አምላክ ይጠብቃል አማኞችን አይደለ? ከአምላክ በታች ማን ነው የሚጠብቃቸው ቢባል ያ ከአምላክ ዘንድ የተላከው እንዲጠብቃቸው የተላከው ያ መልእክተኛ ነው። በምን ይጠብቃቸዋል? በትምህርቱ ይጠብቃቸዋል፣ ወደ ስህተት መንገድ እንዳይሄዱ ይባል አይደለ? ስለዚህ አውዱ ላይ ስናነባው አንድነቱ እያወራ ያለው ስለመጠበቅ ረገድ ነው። አማኞችን ምዕመናኖችን አምላክ የሚጠብቃቸዋል። ከአምላክ ዘንድ ተወክሎ የተላከ ያ መልእክተኛና ነቢይም በትምህርቱ ይጠብቃቸዋል። ስለዚያ ነው እየተናገረ ያለው ማለት ነው። ይሄን አብ አንድ ነን የሚለው እንደዚያ ነው። እሺ አመሰግናለሁ። በቃ አሁንም እኔም በደንብ እያነበብኩ ነው። ጥያቄ ሲኖረኝ እየመጣሁ እጠይቃለሁ። እሺ ሳራ ሰላም ነው? እንዴት ነሽ? ሳራ ጥያቄ አለሽ? ጥያቄ የለኝም፣ ግን እኔ ወደ እስልምና መምጣት ፈልጋለሁ። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከዚያ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የእርሱ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሻል። አንድ ሰው ሙስሊም ሲሆን ጊዜ የነቢያትን ህብረት ተቀላቀለ ማለት ነው። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቁብ፣ እነ መሲሁ፣ እነ ማርያም እነዚህ ሁሉ የአምላክን ህግና ስርዓት ጠብቀው ሲሄዱ የነበሩ እዚያ ለአንዱ አምላክ በብቸኝነት የሚገዙ ነበሩ። የእነርሱን ህብረት መቀላቀል ምንኛ ያማረ ሆነ። አንድ ሰው ሙስሊም ሲሆን ጊዜ አላህ ስብሐነሁ ወተዓላ ምን ያደርግለታል ወደሚለው ስንመጣ የመጀመሪያው ስጦታው ምንድን ነው? ለዚህ ለሰለመ ሰው ያለፈ ኃጢአቱን ሁሉ ይቅር ይለዋል።
ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። አላህ ስብሐነሁ ወተዓላ ይህን በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ኃጢአታቸውን ይቅርልላቸዋለሁኝ አለ። በሌላ ቦታ ላይ አምላካችን አላህ ስብሐነሁ ወተዓላ ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እምርለታለሁ እያለ ይናገራል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነ አላህ የቱቡ ዐለይህ ኢነ አላህ ገፉር ረሒም ይላል። በኃጢአት ነፍሱን ከበደለ ራሱን ተመልሶ ያስተካከለ የአምላክ አላህ ንስሐውን እቀበለዋለሁኝ ኃጢአቱን ይቅርለታለሁኝ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ይናገራል። እሺ ይህ ነው አንድ ተቀበል ጊዜ በቀጣዩ ዓለም ምን ቃል ገብቶለታል አምላክ ወደሚለው እንምጣ። መቼም አምላክ ቃል ሊገባልን ይገባል። ከሞት በኋላ ስላለው ህይወት ሊነግረን ይገባል። አንድ ሰው ሙስሊም ሆኖ ከሞተ ቀጥታ ወደ ገነት እንደሚሄድ አላህ ይናገራል በቁርአን ላይ። አላህ በቁርአን ላይ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩት የገነት ጸጋ ተዘጋጅታላቸዋለች ይላል። በእርሷም ውስጥ ዘውታሪዎች ሲሆኑ አሉ። ይህም የእኔ የአላህ ቃል ነው አለ። ቃል የሚገባልን ራሱ አምላክ ነው። ሌላ ሰው ተነስቶ አላህ ገነትን ያስገባቸዋል አይደለም። ላላ ራሱ ነው ቃል የሚገባው። ወዕደላሂ ሐቃ ይላል። ይህ የእኔ የአላህ ቃል ሲሆን ቃሌም እውነት ሲሆን እያለ ይናገራል። ወሁወል ዐዚዙል ሐኪም እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል። እና ይህ ነው አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመልበስ ሶላት መስገድን ትጀምራለች ማለት ነው። ስለ ሶላት አሰጋገድ በመማር ሙስሊም ጓደኞች ይኖሩሻል ስለ ሶላት የሚያስተምሩሽ? የለኝም፣ እኔ ብቻዬን ነኝ መዳም ቤት ውስጥ ያለሁት። እሺ በቃ ከላይ ያለችዋን ቢንት ሙስሊም የምትለዋን ፎሎ አድርጊያት፣ ታገኝታለች፣ ታስተምርሻለች። ቢንት አንድ ሚኒትሽን አንሺውና እናግረን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ፎሎ አድርጊያትና እንትን በይት። ኦኬ ፎሎ መልሽልኝና በውስጥ አሁን ላውራሽ፣ ከዛ አሳይሻለሁ። አይሽ እና ስምሽ ሳራ ነው አይደለ? መቀየር ካልፈለግሽ ችግር የለውም። ስሙ ችግር የለበትም። ለሳራ የመዳም ያወጣችልኝ ስም ነው፣ ግን በሙስሊም ስላለ ችግር የለውም። ሳ ችግር የለውም። መርሐባ። እሺ አይሽ ከላይ ያለሽው ልጅ ሰላም፣ እንዴት ነሽ? ብሬ አቤት፣ ደህና ዋላችሁ? ደህና ነኝ እኔ። ደህና ነን አልሐምዱሊላህ። እንዴት ነሽ? አለሁ። ያው ቀን የሰጠኸኝን ጥቅስ አገኘሁትና አነበብኩት። ትክክል ነው። ሌላኛው ለምሳሌ ይሄ ጎባጦች፣ አንካሶች የተባለውን ልክ ነው፣ አንብቤዋለሁ። ሌላ ደግሞ ምንድን ነው በዝሙት የተወለዱ እስከ ትውልዳቸው ምንድን ነው እስከ ስንት ትውልድ ነው? እሱን ስለሱ ደግሞ እሱስ ይሄኛውን አየሁት። ያንንም ለየው ላሳይሽ። እሱ ጥቅሱን አሳየኝና አውጣልኝና ስክሪንሻት ላድርገው። ከዛ እዚህ እፈልገዋለሁ። ችግር የለውም። እሺ መጽሐፍ ቅዱስ ላይ ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ ጉባኤ እንዳይገቡ ይላል።